አንተ ከአሜሪካ ከፔንሲልቬኒያ ከስቴት የመንቀሳቀስን አስታል አሜሪካ አንደኛ በአይዲያል ላይ የተመሰረተ ከራሱ ከብሪቲሽ ኮሎኒ ነፃ ወጥተው ፕሮክላሜሽናቸው ፎከሱ ራሱ በዚህ አይዲያል ላይ የተመሰረተ የስቴት እንትን ብለው ስቴታቸውን ፎርሜሽኑን ጨርሰዋል። የመጡትም ሲቪላይዝድ ከሆነ ፎርምድ ከሆነ ኤምፓየር ከነበረ ከትልቅ ሀገር ነው የመጡት። ሜይፍላወር የመጡትም ኋላም የመጡት እዛው ላይ ነው ቢልድ ያደረጉት። ሶ ይሄ ኔሽን ስቴት የሀገረ መንግስት ግንባታውን የጨረሰ ሀገር ነው፣ የተጠናቀቀ የሞላ ነው። ስለዚህ የሰዎች መብት፣ የእንቅስቃሴ፣ የፖለቲካ የሁሉ ነገሩ የተስተካከለ ነው። የስልጣን ዝውውርን መጀመሪያ ከዋሽንግተን ጀምሮ ስልጣንን በሰላማዊ መንገድ ማዘዋወር የለመዱ ናቸው። ራይት ሶ ከማግኒ ካርታ ጀምሮ ስትራክቸር ያለውን ሰፊ የወረሱት አለ፣ ራሳቸው መጥተው ደግሞ አሻሽለው ይገነቡታል። ስለዚህ አሜሪካ ትንሽ ጥሩ ኤግዛምፕል አይሆንም። የኛ የሀገረ መንግስት ግንባታ ጭምልቅልቅ ያለ ነው። መጀመሪያ ላይ አሁን ሞደርን ኢትዮጵያ የሚባለው ከምኒልክ ሁለተኛው ምኒልክ ጀምሮ የተሞከረው መጀመሪያ የነበረው አጼ ምኒልክ ያደረጉት፣ ከዛ ደግሞ ኃይለስላሴ በተጠናከረ መንገድ የሄዱበት ኔሽን ስቴት ፎርሜሽን የሚባለው እነ ፈረንሳይ እነ ጃፓን የተጠቀሙበት ነው። በተለይ ፈረንሳዮች የተጠቀሙበት እሱ ማንነቶችን፣ ልዩነቶችን፣ ቋንቋ እነኝን አጥብበን ወደ አንድ እናቀልጣለን የሚል ማለት ነው ፈረንሳዮች እንዳደረጉት። ስለዚህ ስቴቱ ኃይለስላሴ እንዳሉት አንድ ቋንቋ አንድ ማንነት እንዲኖረው ያ ሙከራ ትሬመንደስሊ ነው ፌል ያደረገው በብዙ ምክንያቶች። እኔ የማስበው የራሱ የኮሎኒያሊዝም ተመላልሶ መምጣት፣ ንጉሱ በሽሽት ላይ ረጅም ጊዜ መቆየታቸው፣ ከውስጥ ያለ የፖለቲካ ቴንሽን፣ ራሱ የኢኮኖሚና የቴክኖሎጂ ብቃታችን ከጥግ እስከ ጥግ ሀገሩን ኮንሶሊዴት ማድረግ የማይችል መሆኑ እና እነኚህ እናቀልጣቸዋለን የተባሉት በተለይ ወደ ደቡብ ያሉት ማንነቶች ደግሞ ጠንካራ የሆነ መሰረት ውስጣቸው ያለና በቀላሉ እንደዛ ሲሚሌት መሆን ያልቻለ ነው ማለት ነው። ስለዚህ ጊዜው የዓለም ሁኔታ ሲቀየር ነገስታት በየጥጉ መንጠባጠብ ጀመሩ። ማርክሲዝም ሌኒኒዝም መስፋት ጀመረ። ኢትዮጵያ ላይ ለውጥ መጣ። እነኚህ የክላስ ትግሎች ኢትዮጵያ ውስጥ የብሔር መልክ ይዘው መጡ። የብሔር ብሔረሰቦች ነፃነት የሚል ትግል ኋላ ላይ ነው ተከትሎ የመጣው። ግን በደርግ ጊዜ ደግሞ ይሄንን የክላስ ልዩነቱን ፎከስ ያደረገ ማርክሲዝም ሌኒኒዝም የሚከተለው መንግስት መጣ። ንጉሱን አወረደ። ግን እዛው በተሰራው መሰረት ላይ ነው የቀጠለው። እነኚህን የብሔር ጥያቄዎች ኋላ ላይ ነው ደርግ ለመመለስ የሞከረው መውረጃው አካባቢ ላይ። እሱ ሲወድቅ ከሱ ጋር እኩል ሲታገሉ የነበሩት መጡ። እነሱ ደግሞ ልዩነት ላይ ብቻ ትኩረት ያደረጉ ናቸው። ማለትም አሁን ፎርሜሽኑ ወደ ፌዴራሊዝም ነው መሄድ ያለብን። ቢኮዝ አንድ መሆን አልቻልንም። አንድ መሆን ስለ አንድ ማንነት አንድነት እንጂ አንድ መሆን አንችልም። ቢኮዝ ልዩነት አለን። የቋንቋ ልዩነት፣ የባህል ልዩነት፣ የተለያዩ ግን ደግሞ እነኚህ ልዩነቶች ብቻ ከፊት ለፊት አድርገህ ኢትዮጵያዊ የሚባለውን አንድነት ሙሉ በሙሉ የተወ ነበረ። የቲፒኤልኤፍ መር የሆነው የኢህአዴግ አካሄድ ትኩረቱ ሙሉ በሙሉ ልዩነቶች ላይ ነው። እንደዛ ያደረገበት ምክንያት አለው። መከፋፍሎ ካልገዛ በስተቀር የማህበረሰብ ባኪንግ የለውም ራሱ ቲፒኤልኤፍ ማለት ነው። ስለዚህ ያንን የኤክዚኪዩቲቭ ባዲውን ከፋፍሎ የራስ ማንነት ላይ ብቻ ትኩረት እንድታደርግ ነው ፑሽ ያደረገው። ኢትዮጵያዊ የሚለው ሴንተሩን አጥፍቶታል። አሁን ተመልሰን አንድ አይነትነት ውስጥ መግባት አንችልም። አንድነታችንን ማጠናከር የምንችለው ትሩ ዳይቨርሲቲ ነው። ኢትዮጵያ ራሷ ማናት የሚለውን ነገር ሪቲንክ ወደ ማድረግ መገደድ አለብን። ኢትዮጵያ ማለት የራሷን የቻለች ቋንቋ ያላት አይደለች። ኢትዮጵያ ራሷን የቻለ መልክ የላት። ኢትዮጵያ ማለት የነዚህ መልኮች ስብጥር፣ የነዚህ ማንነቶች ቋንቋዎች ስብጥር ናት ማለት ነው። ይሄንን ያማከለ ግን ኢትዮጵያዊ ማንነታችንን ትኩረት ያደረገ አካሄድ መካሄድ አለበት። ይሄ የሀገረ መንግስት ግንባታውን የመጨረስ ኃላፊነት ነው። እዚህ ትውልድ ላይ የተጣለ ነው። ክፍተቱ አላለቀም። ያላለቀ ሀገረ መንግስት ግንባታ የሚለውን ባጭሩ ማለት ነው። ኦኬ፣ እዚህ ጋር ያዝልኝና አሁን የምንልህ ነው። ቆይ አሁን አማርኛ ሲባል አማርኛ ከጥንት የመጣ ነው። ሪሊ አማራ የሚባለው ማህበረሰብ አሁን አራቱ ስቴት ጋር ጎጃም፣ ጎንደር ምናምን የሚባለው ቦታ ላይ ያለ ህብረተሰብ ስለተናገረው ብቻ ከነሱ ጋር ብቻ በማያያዝ የሚባል ሳይሆን ከጥንት ከአክሱማይት ኪንግደም ዘመን ጀምሮ ሲመጣ የሀገረ መንግስት ቋንቋ ሆኖ ህዝብን አያይዞ ሚሊተሪውም ሆነ መጨረሻ ላይ ይኩኖ አምላክን የሀገረ መንግስት ቋንቋ ማን ነው የቤተ መንግስትና ሮያል ኮርት
ላንጉጅ አድርጎ ማምጣቱ የግድ የወላይታው የኦሮሞው የከምባታው የነሱ ቋንቋ መሆን የለበትም። ኦኬ ሀገርኛ ቋንቋ ነው፣ የራሱ ፊደል ያለው ነው፣ የራሱ ቁጥር ያለው ነው፣ የራሱ መግባቢያ የስላንግ እንትን አይደለም፣ ማን ነው የጉሮሮ ቋንቋ አይደለም፣ ቀላል ነው ለመናገር ለመልመድ። ይሄን እንደራሱ ሁሉም አዳፕት አድርጎት ቢሄድ የራሳቸው ቋንቋ ይጥፋ ሳይሆን እንደ ሀገር ቋንቋ እንደ ናሽናል ላንጉጅ አድርጎ ቢሄድ ምንድነው ክፋቱ? የግድ አማራው ምንድነው የሚጠቀመው? ሌላው ምንድነው የሚጎዳው? አሁን ለምሳሌ ኢትዮጵያ የራሷ ቋንቋ የላትም ብለሃል። አማርኛ የኢትዮጵያ ቋንቋ ነው ባይነኝ። የአማራ ቋንቋ ሳይሆን የኢትዮጵያ ንብረት የሆነ ቋንቋ ነው። ኢት ሃፕን ቱ ቢ አማራ ተብሎ የሚጠራው ማህበረሰብ ራይ ነው። እነሱ ያው ኢንዲጂነስ የሆነ የሚናገሩት ያው የራሴ ብሎ ሌላ ቋንቋ የላቸውም። ቋንቋ እሱ ሆነ እንጂ ይህ የኦሮሞም የአማራውም እኩል ቋንቋ ነው ብዬ ነው ማምነው። ምን አለበት በዛ መልኩ ትንሽ ሪላክስ ቢደረግና እንደራሳቸው ቋንቋ አይተው የራሳቸውን ቋንቋ ያወሩበት ይማሩበትም ከፈለጉ። አማሪክ ናሽናል ቋንቋ ሆኖ ምንም እልሁ ቀርቶ ማለት ነው ነፍጠኛ ምናምን የሚባል ቋንቋ ቀርቶ ምን አለበት በዛ መልኩ ሪላክስ ቢደረግና ቢታይ። እንደው ኢትዮጵያ የራሷ ቋንቋ የግድ ለመለያየት ለምንድን ነው የሚካሄደው? አንድነቱ ፓርት ለምንድነው በሰፊው የማይታየው? አሜሪካኖች አሁን በነገራችን ላይ አንተ አሁን ናሽናል ላንጉዌጅ ኢትዮጵያ ናሽናል ላንጉዌጅ ሊኖራት አይችልም። ይሄ ለምንድን ነው? ኢትዮጵያ የፌዴራል መንግስት ሆነን ነው መቀጠል የምንችለው። ቢኮዝ በዲሞክራሲ የምናምን ከሆነ ማለት ነው። ዲሞክራሲ ማለት ከታች ወደ ላይ ነው። ፓወር ማለት ዴሞስ ክራቶስ አይደለ? ላቲን ዴሞስ ክራቶስ ነው የሚለው። ፓወር ቱ ዘ ሜኒ፣ ኃይል ለብዙዎቹ ነው የምትሰጠው። ድሮ ከላይ ወደ ታች ነው። ስዩመ እግዚአብሔር ነው። ከላይ ያለው የሚናገረው ቋንቋ የሀገሩ ቋንቋ ነው። ከቻልክ ጥሩ ትናገራለህ፣ ጥሩ እድል አለ። ካልቻልክ ደግሞ ስራ ያውጣ፣ እዛው ቤትህ ውስጥ ታወራለህ ማለት ነው ከሚስትና ከልጆች ጋር። ሀገር ውስጥ የሆነ ነገር መስራት ከፈለግ፣ መንቀሳቀስ ከፈለግ፣ ስትራክቸር ውስጥ፣ ቢሮክራሲ ውስጥ፣ ቴሌ ውስጥ፣ ምን ውስጥ መስራት ከፈለግ የንጉሱን ቋንቋ ትናገራለህ። ቢኮዝ ፎከሱ ከላይ ነው። የመሪውን ቋንቋ ትናገራለህ። አይ አልችልም ካልክ ደግሞ ያው የሰፈር ትሆናለህ። ሶ ኢኮኖሚክ ኢምፓክት አለው። የዲቨሎፕመንት የከተሜነት የብዙ ነገርህን ይይዛል ማለት ነው። ራሱ ቋንቋውም ደግሞ ዲቨሎፕ አያደርግም። በጽሁፍ አይጻፍም፣ ብዙ አይነገርም፣ አይሰፋም። ይሄ ከዛ ማህበረሰብ ውስጥ የወጡ ሰዎች ይኖራል። አሁን እኔ አማርኛውን ከማንኛውም አማራ ካልበለጠ እንጂ በሚያንስ ደረጃ አይደለም የምናገረው። አቀላጥፌ የምቀኝበት ቋንቋ ነው። ሳሻኝ ገጥምበት ከፈለኩ በጨዋታ አስመስዬ የምዘልፍበት ነው እንደፈለኩኝ። እኔ ግን ከኋላዬ ማለት ነው እንደ አንድ ፖለቲካል ሰው ብታየኝ ማለት ነው 10 ሚሊዮን ሰው አለ። አማርኛን 10 ደቂቃ አውራ ብትለው የሚያልበው የሚናገረውን ሀሳቡን በስነስርዓት ኤክስፕሬስ የሚያደርግ በኦሮምኛ አስበው ተርጉሞ በአማርኛ የሚናገር ሰው አለ። እሱ ሰው የኃይል ባለቤት ነው፣ የስልጣን ባለቤት ነው። አሁን ልዩነቱ እሱ ነው። እኔ አይደለሁም የስልጣን ባለቤት። ንጉስ አይደለም፣ አብይ አይደለም፣ ወይም ዶክተር አብይ ወይም ሽመል አይደለም። የስልጣን ባለቤት ያ በኦሮምኛ አስበው ወደ አማርኛ ተርጉሞ ሳድስና ሳልስ እየተምታታበት ተጨንቆ ለመረዳትም ለመናገር የሚቸገረው ሰው እሱ ነው ባለስልጣኑ። እሱ ብዙ ስለሆነ ገብተዋል። ፓወር ቱ ዘ ሜኒ ነው። ዴሞስ ክራቶስ አይደለ? ላቲኑ ፓወር ቱ ዘ ሜኒ፣ ኃይል ለብዙሃን ነው። ለጥቂቶች ደግሞ መብት ይከበር ይላል። አሁን ኦሮሚያ ውስጥ አንድ አካባቢ ላይ አንድ የምርጫ ዞን ላይ ሰፊው ማህበረሰብ 90-80% የሚናገረው ኦሮምኛ ከሆነ የአፍ መፍቻ ቋንቋ አፋን ኦሮሞ ከሆነ በዛ ቋንቋ ይገልገል፣ በዛ ቋንቋ ይስራ፣ ያ ቋንቋ የስልጣን ቋንቋ ይሁን። ቢኮዝ ብዙዎቹ የሚናገሩት ነው። እኔ ደግሞ ኦሮምኛ ማልችል ከሆነ ጥቂቶች ስለሆንኩኝ መብቴ ይከበርልኝ። መብቴ ይከበርልኝ ማለት ለመገል ሀገሬ ውስጥ ነው ያለሁት። ገብቷል። ሶማሌ ክልል ላይ ስለሄድኩኝ ከኢትዮጵያ አልወጣሁም። ግን 99% ሶማሊኛ የሚናገረውን ህዝብ እኔ መጥቼልሃለሁ አማርኛ ተናገር ማለት የለብኝም። ገብቷል። ቢኮዝ ያንን ማንነት ሬኮግናይዝ ኤንድ ሪስፔክት የሚያደርግ ሀገር መመስረት ያለብን። ለአሲሚሌሽን አሁን ቦታ የለን። በፍቃዱና በፍላጎቱ ወደዛ ከፈሰሰ እሰየው፣ ችግር የለውም። በስልጣን ደረጃ ግን ስልጣኑን የሚሰጠው ማንነቱ፣ ባህሉ፣ ቋንቋው የኢትዮጵያ አካል ነው። ኢትዮጵያ ማለት ሶማሊኛም ናት። ኢትዮጵያ ማለት አፋን ኦሮሞም ናት። ግን ደግሞ ብዙ የሚናገረው እንደ አፋን ኦሮሞ እንደ አማርኛ ያሉት የፌዴራል የስራ ቋንቋ ይሁን። ዳት ወይ አስተሳሳሪ የሆነን ነገራቸው ወደፊት እንዲመጣ። ግን አንድ ብሔራዊ ቋንቋ ሊኖረን አይችልም። that's impossible because ያንን ቋንቋ የማይናገሩ ሰዎች ዲስአድቫንቴጅ ውስጥ ይገባሉ። ማርጂናላይዜሽን እንደዛ ነው የሚመጣው። ከባድ ነው። ያሬድ እዚሁ ልታስጀምረን ነው።
እስቲ አንቺና አያና እንግዲህ ኃይሉ ነው የጀመረው ይሄንን ሐሳብ ኃይሉ ማወቅ ኃይልሻ የምፈልገው ቦምብ ትንሽ የሆነ ጥያቄ ነው ያመጣው። አይዲያ አግኝቻለሁ። አትሊስት ዛሬ አይዲያ ያገኘሁት እስቲ ምንድነው አያና የተናገረው ነገር ያሳምነኛል ማለት አይደለም። ያሳምነኛል ልጁ የእውቀት ነገር ነው አምጥቶ ቁጭ ያደረገው። እኔ ግን የማይበት እይታ ትንሽ ጫን ቢባልም እንዳላችሁት ለምሳሌ ሌላ መንገድም አይጠፋም። ሌትስ ሴይ አሁን ለምሳሌ ኦሮሞ ህዝብ ብዙ ነው ኢትዮጵያ ውስጥ ኦሮምኛ ተናጋሪ ቁጥር ስፍር የለውም። እንደ ናሽናል ቋንቋ አንድ ተወስዶ አንድ የሚያደርገን የሚያስተሳስር እንደ ልክ ምንድነው የሚባለው ጭቃ ገጠር አካባቢ እንደሚደረገው እንትን የገጠር ቤት ሲሰራ ጭቃ ዝም ብሎ ሄደ አትለጥፍም። ጭቃውን የሚያይ ሲደርቅ እንዳይረግፍ ገለባ ታደርግበታለህ። ከገለባ ጋር አንድ ላይ ተለውሶ ነው የሚለጠፈው። አማርኛ አንድ ቋንቋ በመካከል ቢኖር ያስተሳስራል፣ አንድ ያደርገናል እና እንደዛ ነው። ሶ ሌትስ ሴይ አሁን ኦሮምኛንም የስራ ቋንቋ ታደርጋለህ፣ ሰፊውን ቋንቋ ማለት ነው፣ ሰው መርጦ እንዲጠቀም ሌላ መንገድ ይኖረዋል። ነገር ግን አንድ ብሔራዊ ቋንቋ ቢኖር ለሀገር ክብርም ነው። ልክ ጀርመንኛ በጀርመን ውስጥ፣ ፈረንሳይኛ በፈረንሳይ እንደ የሀገር ቋንቋ የሀገር ክብርም ነው፣ ጌጥም ነው። አማርኛ ደግሞ ከነዚህ ሀገሮች ሁሉ በፊት የነበረ ነውና እንደው ብሔራዊ እርቅ ቢደረግና ህዝብን ቢዋደድ አማርኛንም በዛ መልኩ ቢያዩ መንገድ እንኳን አይጠፋም ነበር። ግን ችግሩ ምንድነው? ሰፍቷል ልዩነቱ። አገር ሲያስቀጥላሉ ቀናነት ትንሽ የጎደለው አይነት ነገር አይመስልም ወይ? ኢትዮጵያ የምትባለው ነገር ሐሳቡ ያስቀጥላሉ። ቅድስት ከመናገርሽ በፊት አንድ በጣም ብዙ ጊዜ የምንስተው ነገር ልናገር። እሺ፣ ደርግ ሲወድቅ ደርግ ብቻውን አይደለም የወደቀው። ብዙ ጊዜ የቲፒኤልኤፍ እና ኢፒኤፍ ተረግለውት ምናምን አይደለም። ደርግ እንደዛ አይደለም የወደቀው። ደርግ ዶሚኖዎቹ አብረው ሲወድቁ ነው የወደቀው። 20 መንግስት ነው የተቀየረው። ደርግ ብቻውን አይደለም የተቀየረው። የሶቪየት ዩኒየን ሲወድቅ ተያይዞ አብሮት ብዙ መንግስታት ናቸው የወደቁት። ከ1989 እንደ ፈረንጆቹ ማለት ነው ከ1989 እስከ 1992 ባለው ውስጥ ብዙ መንግስታት በዓለም ዙሪያ ከዩኤስኤስአር ጋር የሚሰሩ እንዳለን የረገፉት እነኚህ ሲወድቁ አይ ጭዌ ተቀይሯል፣ ግን ደስ ይላል። በቃ እኔም ሚት ላድርግና ልስማችሁ። አያና ወድሃለሁ ከሯል እሺ ቀጥል አያና እነኚህ ሲወድቁ አንዳንዶቹ ተበትነዋል። ዩኤስኤስአር አሁን ተበትነዋል። እነ ሶቪየት ተበተኑ እንደ ሀገር። የሚያያይዛቸውን ነገር እንዳለን ያጡት ቢኮዝ የተጠቀሙበት መንገድ አንዳንዱ ቦታ ላይ የማንነትን ነው፣ አንዳንዱ የክላስ ችግር። ሲአይኤዎች የአሜሪካ በጣም በጥብቀት እየሰሩ የነበሩት መርጠው ተቃዋሚዎችን መርጠው እያሰለጠኑ እያስታጠቁ እየሰለሉ ነበር፣ ገንዘብ እየሰጡ። ኢትዮጵያ ላይ ያደረጉት ይሄንን ነው። የመንን 2 ቦታ የሚከፍለው ነገር ይሄንን ነው። አፍሪካ ውስጥ ያሉ ሌሎች ስቴቶች፣ ዩሮፕ ውስጥ ሄደ አክሮስ ወርልድ ነው የወደቀው የዩኤስኤስአር ማለት ነው። የኮሚኒዝም ሲወድቅ ተያይዞ ይሄ ኮሚኒዝም ተያይዞ ሲወድቅ አብሮ የወደቀው ደርግ ኢትዮጵያ ላይ የነበረን አማራጭ ቢኮዝ ቅድም ያልኩ የኔሽን ስቴት ፎርም ማድረግ በአንድ ቋንቋ፣ በአማርኛ፣ በአንድ ሃይማኖት፣ በአንድ አስተሳሰብ ዙሪያ፣ በአንድ ማንነት ዙሪያ ኢትዮጵያን አንድ ላይ አቅልጠን እንሰራለን የሚለው ሙከራ ሙሉ በሙሉ ፌል ያደረገ ስለነበረ ወደ መፈረካከስ ነበር የሚያመጣው። ቢኮዝ እየታገሉ የነበሩት አካላት ቲፒኤልኤፍ፣ ኢፒኤልኤፍ፣ ኦኤልኤፍ እነኚህ ፍላጎታቸው የራሳቸውን ሀገር የመመስረት ውስጡ የተያያዘ ነበረ። በግልጽ በማኒፌስቶ ያስቀመጡም ያላስቀመጡም ቢኖሩ ይሄንን መፈረካከስ ለማስቀረት የነበረን ብቸኛ አማራጭ እንደ ሀገር ከመፍረስ የሚያወጣ ብቸኛ አማራጭ ማንነቶችን አክብረን በፌዴራላዊ መዋቅር አንድ ሀገር ሆነን እንሂድ ነው። ፌዴራሊዝም ወይ ካሚንግ ቱጌዘር ነው ወይ ሆልዲንግ ቱጌዘር ነው። የኛ በሶሳይቲ ደረጃ ሆልዲንግ ቱጌዘር ነው። ቢኮዝ የተጣበቅን ስለነበር ተጣብቀን ማስቀረት ነው። ህብራችን ረጅም ጊዜ አብረን ይኖርን ስለሆነ። በፖለቲካ ደረጃ ግን ካሚንግ ቱጌዘር ነው። ቢኮዝ ፖለቲካችን ሁሌ ሆድና ጀርባ ስለነበረ እሱን አንድ ላይ የማምጣት ስራ ነው። ተለያዩ ሀገሮች ተሰብስበው የጋራ አንድ ሀገር የፈጠሩ ያህል ነው በፖለቲካ። በማህበረሰብ ደረጃ ግን ሁሌም አብሮ የኖረ ማህበረሰብ አብሮ እንዲቀጥል የማድረጊያ የፖለቲካ መፍትሄ የተሰጠንና የነበረን አማራጭ ወይ ህብረ ብሔራዊ ሆነን መቀጠል ወይ መበተን ነበርና አሁን የሚባለው ይሄ ወደ አንድ እንዝመም ምናምን የሚለው ነገር አማራጭም ሆኖ አያውቅም ባለፉት 40 ዓመታት ውስጥ የሚለውን ኢንቱ አወር ኮንሲደሬሽን ከመፍረስ የተረፈ አማራጭ ይሄ ነው የነበረን ለማለት ነው። ቅድስቴ አያና ያላቸውን ነገሮች በፍጹም ማልስማማባቸው ናቸው። የኢትዮጵያ ሀገረ መንግስት ሲጀመር አንድ አይነትነትም አልነበረም።
እንደዛም አድርገው በምኒልክም አልነበረውም። እንደውም ምኒልክ የጀመሩት በኋላ ኃይለ ሥላሴ ብሔር ብሔረሰቦች የራሳቸው ቋንቋ ፊደልና ሌሎች ነገሮች እንዲኖራቸው በጣም ማበረታቻዎችን እያደረጉ ማህበረሰባቸውን እንዲያስተምሩም ጭምር ከፍተኛ አስተዋጽኦ ሲያደርጉ እንደነበረ በትክክል የታሪክ መዛግብት ያስረዳሉ። አማርኛን በሚመለከት መቼም የትኛውም ሀገር ሲሰራ የጋራ ቋንቋ ያስፈልገናል። አማርኛ ደግሞ አፈጣጠሩ ኢትዮጵያዊ ነው፣ ውልደቱም ኢትዮጵያዊ ነው። በየትኛውም የኢትዮጵያ አካባቢዎች ላይ እንዲነገር ተደርጓል። ትክክል ነው። ማንም ሀገር የተሰራበት አይነት አካሄድ ነው። ኢትዮጵያውያን የብሔራዊ ቋንቋ ተደርጎ ሁላችንም መግባባት የምንችልባቸው ነገሮች ተደርገው ቢመጣ ምንም የሚያጎልብን ነገር የለም። ብዙ ትግሎች አድርገናል። የመደብ ትግሎች አድርገናል። የዲሞክራሲ ትግሎች አድርገናል። በእነዛ የተነሳ ሰዎች እንዲጨመርላቸው የሚፈልጓቸው ማህበረሰቦች፣ ቡድኖች የኔ ቋንቋ ወደፊት ለፊት ቢመጣ በዚህ ሀገር ተጠቃሚነት ላይ አስተዋጽኦ ያደርጋል፣ ደግሞም ቋንቋዬ ወደፊት ለፊት መምጣት አለባቸው ብሎ ብዙ ትግሎች ተደርጓል። እየታየ ባለን አቅም በማህበረሰባችን ብዛትና ገበያችንም ጭምር የግድ ምንድን ነው የምናገኘው የሚለውን ሰርቶ ተጨማሪ ቋንቋዎች የስራ ቋንቋ የፌዴራሉ የስራ ቋንቋ ቢሆኑ እና ሌሎችም ማህበረሰቦች እየተማሯቸው ቢመጡ ብዝሃነታችንን እየጨመረ ይመጣል። አንድ ብሔራዊ ቋንቋ ግን አንደኛ ለሀገራችንም ክብር ነው። ኢትዮጵያ ረዥም ታሪክ ያላት ሀገር ናት። በብዙ እንትኖች ውስጥ ያለፈች ሀገር ነች። ከዛ ደግሞ ከሌላው ዓለም ጋር እኩል የምትስተካከልበት የራሷ ቋንቋና ፊደል ያላት ሀገር ነች። ይሄንን ጠብቆ ሁሉም ብሔር ብሔረሰብ ቢሄድ ይኮራበታል፣ ያተርፍበታል እንጂ ምንም የሚጎልበት ነገር የለም። ለምሳሌ አሁን እኔ ሀገራዊ ምክክሩም ይዟቸው ይመጣል ብዬ ከምጠብቃቸው ነገሮች አንዱ ከአማርኛ በተጨማሪ ኦሮምኛ ሰፊ ማህበረሰብን የሚያካልል ነው። በጣም ብዙ ህዝቦች የሚናገሩት ነው። ልክ እንደ አማርኛ ሌላኛው ተጨማሪ ቋንቋችን ሆኖ ቢመጣ አይውሽ ከሁለት ከሶስት በላይ ራሱ ማስተናገድ የምንችል አይመስለኝም። እኔ ሪከመንድ የማደርገው አንዱ ኦሮምኛ እንዲህ አይነት እንትኖችን ይዞ ቢመጣ የበለጠ የምናተርፍበት የበለጠ የምንቀራረብበት እንጂ ኢትዮጵያ ብሔራዊ ቋንቋ ሊኖራት አይገባም የሚለውን ሀሳብ በፍጹም እኔ አልገዛውም። ኦልሬዲ እኮ አማርኛ ኤግዚስት አድርጓል ኢትዮጵያ ውስጥ። ከጫፍ እስከ ጫፍ ብትሄድ አማርኛ የማይናገር ሰው ማግኘት እስከሚከብድ ድረስ ማለት ነው። ቢሆን የሚያጎልብን ነገር የለም። እንደው ያው ፖለቲካችን በብዙ ነገር የታመሰ ስለሆነ ልተያይዘን ካልሆነ እኔ በምን አንሼ እኔ አልተደረገም የሚል አይነት የፖለቲካ ሽኩቻ ውስጥ ገብተን ካልሆነ በስተቀር ብሔራዊ ቋንቋችን ቢሆን ለሁላችንም ያስፈልገናል። አሁን የሰሜኑ ሰው ደቡብ ካለው ሰው ጋራ በምን ሊግባባ ይችላል? በምንድን ነው ተግባብቶ እንዳንድ ሀገር መቀጠል የሚችለው? ይቅርታ ቅድስቴ፣ አይ ቲንክ ቅድም የተናገርሽው ነገር ኤቪደንሱ አንደኛ በቋንቋ ደረጃ ትውልዳቸው ኦሮሞ የሆኑ ሰዎች በኢትዮጵያ መንግስት ስርዓት ውስጥ ነበሩ፣ ተሳታፊ ነበሩ በትልቅ ደረጃዎች ላይ ማለት ነው። ራሳቸው ኃይለ ሥላሴ አፋን ኦሮሞ እንደሚናገሩ ይነገራል። አንዳንድ እንትኖች ላይ ግን በዙፋን ላይ ተቀምጠው ይህን ቋንቋ መናገር አይቻልም ተብሎ ከዛው ከተወለዱበት አካባቢ የመጡ ሰዎችን በስማ በለው ጭምር ያናገሩ እንደነበረ አንዳንድ እንትኖች ይናገራሉ። ከዛ በዘለለ እንደው ውጤቱን ራሱ ብናየው እኔ አሁን ቅድም ከኃይሉ ጋር ስናወራ ነበር። ባሌ ሮቤ ነው የተወለድኩት፣ የሄድኩበትን ጎባ ምናምን ብዬ ነግሬዋለሁ። እዛ አካባቢ የነበሩት ቢዝነሶች የምናውቃቸው ሰዎች ነበሩ። የዛ አካባቢ እነ ዘርፌ የሚባሉ ሆቴል ነበረ፣ የይልማ ቅድም ያልኩህ አለ፣ የምናምን አለ፣ እንዳለ ትልልቅ ቢዝነሶችን የያዙት ባሌ ሮቤ ነው የምልህ። ባሌ ጎባ አማርኛ የመጀመሪያ ቋንቋቸው የሆኑ ሰዎች ናቸው መጥቶ ቢዝነስ ሰክሰስፉል የሚሆኑት። ስራ ድርሻቸው ትልልቅ የስራ ቦታዎች የሚይዙት እነሱ ነው። ለምን? አክሰስ ነው እኮ ቋንቋ ማለት እኮ አክሰስ። የስራ ቋንቋን የትምህርት ቋንቋን መናገር የማይችል እዛችሁ 5 ኪሎ ሜትር የማይሞላ ሮቤ ውስጥ ተካቷል። ሆረቦቃ የሚኖሩ ሰዎች በኦሮምኛ ካላናገርካቸው ካልተተረጎመላቸው በስተቀር በአማርኛ የምትለው ነገር ግማሹን ሰምተው ግማሹን ደግሞ መናገር የማይችሉ ሰዎች አሉ። ቁጥራቸው የነሱ
አዩ የሐሳቡን ቅድስት ታጠቃለውና የሆነተ እሱን እንትን እንድትልልኝ ማለት ነው። ይሄንን ኢንቱ ኮንሲደሬሽን ማለት ቢኮዝ ከኢኮኖሚ ማርጂናላይዝድ ሆነዋል። ከስራ ከቢሮክራሲው ከአሪስቶክራሲው ማርጂናል ከዛ ውስጥ የወጡ ሰዎች ሲመጡ ኦሮምኛ ተናጋሪ ሆነው አይደለም የሚመጡት። አት ኤኒ ፕሌስ ልታስገቢያቸው ትችላለሽ፣ ግን ማንነታቸውን ኤዲት አድርገው አስተካክለው ማለት ማንነታቸው ማለት የተወለዱበት የመጀመሪያ አፍ መፍቻ ቋንቋ አባት እናታቸው የሚያወሩትን ሳይሆን ሌላ ቋንቋ አዳፕት አድርገው ለምደው ካልመጡ በስተቀር በሩ ዝግ ነው። ይሄ የተዘጋ በር ከላይ ያለውን አካል ሰርቭ እንዲያደርግ ከላይ ወደ ታች የሚወርድ ንጉሳዊ ወይም ከላይ የሆነ እንጂ ለሰፊው ህዝብ ስልጣንን የሚሰጥ አይደለም። ሰፊው ህዝብ እዛ አካባቢ ላይ የሚኖረው ሰው ቀጥታ አክሰስ ሊኖረው ይገባል፣ ለትምህርት፣ ለስራ፣ ለኢኮኖሚ። በጣም ግልጽ በሆነ ሁኔታ አማርኛ የመጀመሪያ ቋንቋቸው የሆኑ ሰዎች የትም ቦታ ኢትዮጵያ ላይ በስፋት ቢዝነስ ውስጥ፣ ስራ ውስጥ፣ ሁሉ ነገር ውስጥ ነበሩ የሚኖሩ። አሁን ያ ባለፈው 30 ዓመት ውስጥ ራሱ ሪቨርስ ሆኗል በተወሰነ ደረጃ። ይሄ የሚያሳየው አካባቢው ላይ ያለ ሰው ከሌላ ቦታ መጥቶ ቋንቋውን የመጀመሪያ ቋንቋው ስለሆነ አክሰስ እንዲኖረው ከማድረግ ይልቅ ራሱ በራሱ ቋንቋ እንዲማር እንዲሰራ ማድረግ ለሰፊው ህዝብ ክብርና ሪስፔክት ለካልቸሩ ክብር ሰጥተናል ማለት ነው። ግን ደግሞ የሚያስተሳስረን ነገር ያስፈልገናል። which is የፌደራል ቋንቋዎች ያስፈልጉናል። እሱ አማርኛ ብቻ ሳይሆን መጨመር አለበት። እኔ ኦሮምኛ ብያምናለሁ። ዩኒፋይ ያደርገናል። በጣም ብዙ ህዝብ የሚናገረው የፌደራል የስራ ስትራክቸር ስለሚኖር ከፌደራሊዝም እና ከዲሞክራሲ ውጪ ግን እናንተ አሁን የምትሉት አይነት ዩኒፊኬሽን በግድ የማምጣት አካሄድ ኢስ ኦፕሬሽን ሪፕሬሽን እና ማርጂናላይዜሽን ቱል ነው እና በሰፊ ሬዚስታንስ የተቀየረ ስለሆነ አይ ቲንክ ወደኋላ ለመመለስ መሞከር የሚቻል አይመስለኝም። እንደኔ እይታ ይቅርታ በጣም አቋርጬሽ ረጅም ነገር ተናገርኩና አልልቀቅላችሁ። እኔ እውነት ምኞቴ ልንገራችሁ። እኔ ምኞቴ መቼም አሁን ብዙ ሲወቀሱም የሰማችሁት ዳግማዊ ምኒልክ ናቸው። መቼም እንደሳቸው ለኢትዮጵያ መልካም ያደረጉ ይችን ኢትዮጵያንም ፈጥረው አቆይተው የሰጡን መቼም እሳቸው ናቸው። ይሄ ማንም ሰው አይክድም። አሁን እንኳን ጥሩ ሆኗል፣ እንደ ድሮ አይደለም። አሁን ሰው ወደ እንትን መጥቷል፣ ወደ አእምሮ ተመልሷል። እሳቸው ኢትዮጵያን ባስፋፉ ጊዜ ለምሳሌ ወላይታን ሲቆጣጠሩ ሲይዙ መልሶ ጦናን ነው የአካባቢው ገዢ ያደረጉት። ቋንቋ ለመቀየር አልሄዱም። ከዛሬ ጀምሮ አማርኛ እንድትናገሩ ወላይትኛ እንዳትናገር ያሉት የለም። የወለጋ ወደዛ ሲሄድ እንደውም ወለጋ ነፍጠኛው አልሄደም። ለምንድን ነው ያልሄደው? በቃ ለማዕከላዊ መንግስት ታክስ ይከፍላሉ፣ ራሳቸውን በራሳቸው ያስተዳድሩ ነበር ሁሉ። እውነተኛ ፌደራሊዝም ብናወራ እንደውም ያን ጊዜ ነበር ፌደራሊዝሙ እውነት ነው እናውራ ከተባለ ማለት ነው። እንደተባለውም ደግሞ my brother told me I think የሸዋ ኦሮሞ ከአማራ ጋር በእኩል በትል እንኳን ብዙም ባላቅ ማለት ነው። ነገር ግን ኢቬንቹዋሊ ልክ አማርኛ የተባለው የጠላት ቋንቋ አይነት ነገር እየታየ ምናምን እኔ ቢሆን ደስ የሚለኝ ቢሆን አትታዘቡኝና ኢቭን ሮያል ፋሚሊ ለሲምቦል እንኳን አትሊስት ለማይቀበል መብቱ ነው። ለሚቀበላቸውና የኔ ናቸው የኔ ሄሪቴጅ ነው ለሺዎች ዘመናት እቺን ሀገር እዚህ ያደረሰ ታሪካችንና ባህላችንም ሄሪቴጃችንም ንብረታችንም ነውና ኢቭን ሮያል ቤተሰቦቹ እንኳን ለኖሚናል ሆኖ እንኳን እዛ ኢትዮጵያ ውስጥ ቢቀመጡ አስታራቂም ይሁኑ ምንም ይሁኑ ሀገር እንዲያስተዳድሩ አይደለም እነሱ እንኳን ወደ ክብራቸው ተመልሶ ሀገር በእንደዛ ሁኔታ ብትሄድ ደስ ይለኝ ነበር። ግን አሁን ጥላቻው ስር ሰዷል፣ መናቆሩ መጣላቱ ስር ሰዷል። ይሄን ነገር ለማስታረቅ እንዳላችሁት በጣም ከባድ ነው። ቢሆንም ግን አማርኛ ወደንም ጠላንም አሁንም ቢሆን እኔ ቅድስት ያለችውን 100% እገዛዋለሁ። አያና ያው ተናጋሪ ስለሆነ ኮንቪንስ ያደርጋል ታውቃለህ። እሱ ተናግሮ የሱን ሐሳብ እንትን ለማለት ከባድ ነው። የአያና ንግግር በጣም በቃ በማስረጃ በምን ነው የሚመጣው። ቢሆንም ግን ሪሊ እኔ አሁን ኮንቪንስ ያደርገኝ የቅድስት ንግግር ነው በዚህ ስፍራ። ይሄ ነው። እስቲ እናንተ እንግዲህ ነገር አዋቂዎች ደግሞ ቀጥሉበት። እግዚአብሔር ይርዳን። እኔ ጸልያለሁ። ኃይሌ ቆይ ቅድስትን ጠብቃት። አንተ እኔን ሐሳብ የጀመርከው ያመጣኸው ሐሳብ በጣም ከባድ ነው። ቅድስትን ተጭነናታል። ቅድስት የቀጥል ኃይሉም ቆይ ስለማቀም ነው ከታሪክ አንፃርም መከራከር እንደምትችል የእሷ ሐሳብ እንዴት እንደተመቸኝ ልነግርህ አልችልም። አያና አዲስ አዩ እንደገና ሌላ ጥያቄ እነዛ 15 ሰዎች እነማን ናቸው የሚለውን ብትነግረን ከቅድስቴ በኋላ ቅድስቴ ቀጥይ። ስማ አያና እኮ የብሔር ፖለቲካ እንዲቀጥል ሽንጡን ገትሮ የሚሰራ ሰው እኮ ነው። ነገራችን ላይ ነው ብሔር ፖለቲካ ተጨርስ እንዴ ስታንሴንም እንድታውቅ ልንገራት። ፖለቲካ ብሔር ከፖለቲካ ውስጥ መውጣት አለበት።
እኔ ብሔር የፖለቲካ ወይ ግን አዩ ይኸውልህ አቋርጣህ አታሄዳ ስለምታብራራው ነገር አለ። ኖ ፖለቲካ ውስጥ ብሔር መግባት የለበትም። ፖለቲካ ውስጥ ብሔር የሚገባው የማንነት ሊለያይ አይችልም። ኖ ሊለያይ አይችልም። ሁለት ነገሮች አንደበታችሁ ትሉታላችሁ እንጂ ፖለቲከኞቹ ሲከፋችሁ መጠለያችሁ ብሔራችሁ ነው። ስላላየ ሆነ የአስተዳደር ወሰንና ፖለቲካን እንለይ። አስተዳደር በማንነቶቻቸው ላይ የተመሰረተ መሆን አለበት። ፖለቲካ እኮ ሀሳብ ነው፣ ፍልስፍና ነው አይደል? ግን እንዴት ነው ፖለቲከኛ የምትሆኚው? ደቂቃሽን ወስዶ ብሻፈር ሲያበለው ዝም ታያለሽ። አንተ የታገልክላት እኮ ነው ያሬድ። ምን ላድርግ? አሳዘነችኝ። እድል ስጧት እንጂ አፈር ልሆንላችሁ። እስቲ ቀጥይ እናት። ማፈል ልማዱ ነው እኮ እሱ እኮ እንደዚህ ነው። እኔ አያና ያነሳኸው በተለይ ሰዎች አማርኛ ቋንቋ በመቻላቸው ምክንያት በየከተሞች ያሉትን ትልልቅ ቢዝነሶች እና ሌሎች እድሎችን ሲወስዱ ነበር የሚል ነገር አንስታል። ይሄ በጣም ስህተት ነው። ለምሳሌ በኢትዮጵያ ትልልቅ ከተሞች ውስጥ የትልልቅ ቢዝነስ ባለቤቶች የነበሩት ጉራጌዎችና ኤርትራውያን ነበሩ፣ ትግሬዎች ማለት ነው። ትግርኛ ቋንቋ የመጀመሪያ ቋንቋቸው ትግርኛ የሆኑ ሰዎች እና ያው ጉራጌ ደግሞ የመጀመሪያ ቋንቋው አማርኛ አልነበረም፣ ጉራጌኛ። በቋንቋ ማደግ እና በሌሎች የፍትህ ጥያቄዎች ላይ ወላጆቻችን ትግል አድርገውበታል። በተቻለ መጠን አሁን ያለው የኢትዮጵያ የፖለቲካ አስተዳደር እንትናችን ምን መሆን አለበት፣ ፌዴራሊዝም ለኢትዮጵያ ብዝሃነት ጠቃሚ ነው የሚል መስማማቶች ላይ በአንድም በሌላም መልኩ የደረስን ይመስለኛል። ያ ግን ማለት ነባሩን እያጠፋህ ይሄ ነገር ወደዚህ መምጣት የለበትም፣ አማርኛ የሚባል ብሔራዊ ቋንቋ አያስፈልገኝም ብለህ ሳይሆን አማርኛ በሃይማኖትም ምክንያት ይሁን በንጉሳዊ ስርዓቱም ይሁን እንደው በፈለግነው አርገነው ይዘነው እንሂድ ኦልሬዲ ኢትዮጵያ ውስጥ የሁላችንም መግባቢያ ቋንቋ ሆኖ ኖሯል። ተፈጥሮ ኢትዮጵያዊ ስለሆነ ማለት ነው። ምንም ከሌላ ቦታ የመጣ አይደለም። ኢትዮጵያዊ ስለሆነ ያደገውም ኢትዮጵያዊ ነው፣ ውልደቱም ኢትዮጵያዊ ነው። ምናልባት የሚሞተውም ኢትዮጵያ ብቻ ነው የሚሆነው። አሜሪካ ግን ብሔራዊ ቋንቋ አላት። ያው ብሔራዊ ቋንቋ ባይባልም እንግሊሽ is the must almost national language። አሜሪካ ብሔራዊ ቋንቋ የላትም እኮ አይደል? ብሔራዊ ቋንቋ ነው፣ ቃሉን አይጠቀሙበትም እንጂ ብሔራዊ ቋንቋ አላሉትም እንጂ even national anthem whatever እንግሊሽ ነው። ስለዚህ ሌላ ምን ቋንቋ አላችሁ ሲጀምር? አለ ነው አይ ነው ኔቲቮቹን ሊጠራ ነው ኔቲቮቹን ሊጠራ ነው። ብሔራዊ ቋንቋ የላትም። ወደዛ ገርክባ አያና ሊጨርስ የስራ ቋንቋ እንጂ ብሔራዊ ቋንቋ የላቸውም ነው ማለት። አታጭበርበር። ግን እውነቱ ነው አይደለ? ብሔራዊ ቋንቋ የላቸውም። እሱ ላይ እንስማማና ቀጥይ ቅድስት። ናሽናል አይሉትም እንጂ ናሽናላቸው ነው እኮ። ናሽናል የሌላቸው ምክንያት ለነዚህ ዲፍረንሶች ቦታ ስለሚሰጡ እኮ ነው። አያና ግድ የለም። እስኪ አሜሪካኖች ፈጥረውት የጠፋባቸው ቋንቋ የለም። ያመልኩታል። እኛ አማርኛን ኢትዮጵያውያን ወላጆቻችን አምጠው የወለዱት ቋንቋ ነው። ተፈጥሮ ኢትዮጵያዊ ነው። ሁሉም ኢትዮጵያዊ ሲግባባበት ነው የኖረው። በአንድም በሌላ መልኩ ቢጠላ ቢወደድ ይጥፋ ብትል ምንም ብትል ኦልሬዲ በትውልድ ውስጥ የገባ ነው። ለእኛ ደግሞ በጋራ የምንግባባበት። አሁን እኔ እናንተ እዚህ ስንጨቃጨቅ አየህ እንዴት ተግባብተን፣ ከፈለገህ በመንዝ እንትንህ አናቴን እያልክ ወገቤን እየቆረጥክ የምትጥልበት። ስለዚህ ኦልሬዲ ኤግዚስት አድርጓል ኢትዮጵያ ውስጥ። ትግርኛ ሲያወራ በሰማሹ ደግሞ ይሄ ሰውዬ እኮ ግን አይ ቲንክ እኔና ከሁሉ ጋር የተግባባን መስሎን ነው እንጂ ከሁሉ ጋር እኮ አልተግባባንም። እኔ ያልኩሽ ቅድም ይኸውልሽ ይሄንን ነው። ከእኔ ጋር ስለተነጋገርሽ ከሁሉ ጋር የተግባባሽ ለምን መሰለሽ? ለእኔ ቢሆንማ ኖሮ እኔ እኮ አማርኛ ቢሆንልኝ ነው የሚሻለኝ። ነው ይኸውልህ አያና አሳስሬ ቁጭ አድርገዋለሁኝ። ምን ይችልበታል? አማርኛው ምን ችግር አለብኝ? ግን ደግሞ ቀናነት አዩዬ ቀናነት እኮ ካስፈለገ እሱ በቀናነት ስታስበው ከኔ ጀርባ ሚሊዮኖች አሉ አማርኛ ማይችሉ። አያና ምንድነው ሊሆን የሚችለው? በደንብ የገባው ቋንቋ የትኛው ነው? እስቲ የትኛው አማርኛን አስጥተህ እስኪ ዛሬ የትኛውን ቋንቋ ነው እንድናገር ኢትዮጵያ ሕዝብ በሙሉ ይናገረው የምትሉት? የትኛውን ቋንቋ
ለምን ይተዋል አማርኛ? እሺ ምን ቋንቋ ይምጣ ወደፊት? አማርኛ መተው የለበትም። የፌዴራል የሥራ ቋንቋ አማርኛ ብቻ መሆን የለበትም። ሰፊ ህዝብ የሚናገረው ኦሮምኛም ይጨመርበት ባይ ነኝ። አሁን ያለው መንግስት 5 ድረስ እንሄዳለን ይላል። እኔ 5 አስፈላጊ አይመስለኝም። በጣም ኮምፕሊኬት ያደርገዋል ጉዳዩን። ጀኑን የሆነ ነገር ለኦሮሞ አይደሉም ላለመባል ከሆነም እረዳቸዋለሁ። ግን አንቀጽ 5ን ቀይረው የፌዴራል የሥራ ቋንቋ አማርኛና አፋን ኦሮሞ ከሆነ በጣም ሰፊ ቤዝ ይሸፍናል በፌዴራል የሥራ ቋንቋ ደረጃ ድረስ። አካባቢው ላይ ሰው ግን በራሱ ቋንቋ መገልገል መቻል አለበት። ከመንግስት ጋር መገናኘት፣ ፍርድ ቤት ቢሄድ፣ ሐኪም ቤት መታከም ለማድረግ ይሄንን ነገር ሌላ ቋንቋ የመማር በሁለተኛ ቋንቋ መጠቀም የለበትም። የኖረበት እንደሱ አይደል እንዴ? አለበለዚያ ሌላ ሀገር ለመስረት ብሎ ሲታገል ሌላ ሀገር ለመስረት ሲል ማለት ነው እኔ ፊቱ የምቆምበትና አይ ኢትዮጵያ ለዘላለም ትኑር የምልበት ምክንያት ማለት ነው ይሄ ሀገር ያንተን ማንነት ያከብርልሃል። ወረዳህና ሰፈርህ ድረስ እየተንተባጠብክ በራስህ መንደር በማትችለው ቋንቋችን አገዳድሎ ነው ያውቃል ወይ? አሁን እንደው አዩ እንደው በእናትህ ፖለቲካ ቅንነት ብቻ ነው። ቋንቋ ኢኮኖሚ እንደሆነ ታውቃለህ። ቅንነት ስለሚጎለው ነው። ቅንነት አማርኛ እኮ ይኸውልህ ምን እንደሆነ ታውቃለህ? እኔ አማርኛ ስለማወራ አይደለም። አሁን ካናዳ ስመጣ እኔ አማርኛ ያልሰራም ህብረተሰቡ የሚያወራው እንግሊዘኛ ነው። በልጬ ለማደር እንግሊዘኛ እያወራው ነው የምኖረው። ኢትዮጵያ ውስጥም ደግሞ በየትኛውም ክልል እኔ አፋር ድረስ ሄጃለሁኝ፣ ወላይታ ደቡብ ድረስ ውስጥ ገጠር ውስጥ ገብተህ አማርኛ ነው የሚወራው። አንደኛውን መሰለ በገንዘብም ዌስት ኦፍ መኒ ነው የሚሆነው። አዲስ ነገር ስታመጣ የነበረውን ነገር አጥፍተህ ለዛ የምታወጣውን ወጪ ህብረተሰቡ ሌላ ነገር እንዲያደርግበት በልቶ እንዲያድር ፋብሪካ ቢከፈትበት ገንዘብ እኮ ይረጫል ይወጣል ለዚህ ጉዳይ። አሁን ቅንነት ጎሎን ካልሆነ በስተቀር አማርኛን አስተተን ምን ልናወራ ነው? የሚፈጠረውስ ነገር ምንድነው? አማርኛ ማውራታችን ነው ወይ ያገዳደለን? ይሄንን ነገር አስባችሁበታል? አይ ቲንክ ይሄን ቅንነት አንተም ትንሽ ተጎንጨው ለኔ ያዘዝክ ያለውን ቅንነት ቢኮዝ አንተ በቅንነት ካየኸው ማለት ነው ላንተ ስለቀለለህና እኔ አሁን ከታች ሆነው የሚያዳምጡኝ ማለት ነው እንዳያና ግማሽ ኦሮሚ አማርኛ ብችል ኖሮ ገብቼ ልክልካቸውን ነግራቸዋለሁ የሚል በጣም እዚህ ሀገር ውጭ ሀገር የሚኖሩ ማለት ነው በአማርኛ እኔ እኮ አወራቸዋለሁ እኮ በአፋን ኦሮሞ እኮ ስንወያይ በጣም ሻርፕ የሆኑ ልጆች እናንተ አማርኛ ስለምትችሉ ነው ሄዳችሁ ፊት ለፊት የምትናገሩት ይላል። አማርኛ ብችል ሄጄ እኔም እንዴት እንደምነግራቸው ይላል። ፖለቲካውን እዚህ ሚዲያ ላይ እንኳን ስልክ ውጭ ሀገር የሚኖር ሰው ማለት ነው አማርኛን መናገርና አቅንቶ መናገርም እኮ ይለያያል። ለየቅል እኮ ነው ዱባና ቅል አበቃቀሉ ለየቅል ይባላል። አንተ ትምህርትህም አያስፈልግህም ምንም አፕዴት ስማ አንተ ዲፎልት ባይ ዲፎልት ማለት ነው ከቤትህ እናት አባትህ ሲያወሩት እየሰማህ ያደግከው ቋንቋ ባይ ዲፎልት ላንተ ሀገሪቱ ላይ የትም ወስዶ ሊያኖርህ የሚችል ሰርቲፊኬት ነው። የትም ቦታ ሄደ ልሰራበት ትችላለህ። ሮቤ እንትን ምንድነው እዛ ወደዛ ተሻግሮ ሆረቦቃ የተወለደው ልጅ ግን ማለት ነው አንተ የምትናገረውን ባይ ዲፎልት የምትናገረውን ቋንቋ የትም ገብቶ ያመጣት እንደሆነ እንጂ ከዛች ከሰፈሩ አይወጣም። እስረኛ ነው ማለት ነው። የቋንቋ እስረኛ፣ የኢኮኖሚ እስረኛ። የራሱ ሀገር ካለበት ሰርከምስታንስ እንዲወጣ አትፈቅድለትም። በሩ ተዘግቶበታል። ግን አያና አንተ እንደዛ አልክ እንጂ እኔ ሮቤ እንግዲህ አንተ ያኔ ትንሽ ልጅ ነህ። ቁቤ የጀመረው በእኛ ጊዜ ነው። በነገራችን ላይ 11ኛና 12ኛ ክፍል ተምሬያለሁ ቁቤ ነው። ቁቤ በምንማርበት ሰዓት እኛ እንግዲህ ኦሮምኛ ፐርፌክት ባንሆንም ኦሮምኛ የምንችል ሰዎች ለእኛ አልከበደንም። ቁቤውንም ወዲያውን የገባን ደግሞ ምንም የማይችሉ ልጆች አሉ። የከፍተኛ ቦታ ይመጡ ማለት ነው። በግድ እንዲማሩ ይደረግ ነው። እነሱኛው ምንድነው የኦሮምኛ ቋንቋ በግድ እንዲማሩ የሚደረጉት ለምንድን ነው? እሺ አሁን ሌላው ላይ መጫን የለበትም አማርኛ። ሌላው ቋንቋ ለምሳሌ ሲዳማ ውስጥ ወይ ሌላ ሀገርም ቢሆን እኔ ሮቤ ስለተወለድኩና ስላደግኩ በዛ ነው የማውቀው። ለምንድን ነው ሌላው ቋንቋ ደግሞ በአማራ ተወላጅ ወይ በትግሬው በምኑ ላይ ለምንድን ነው የሚጫንበት? እንደዛ ከሆነ ለምን ሁሉም በየቋንቋ እንዲማር ባሌ ሮቤ ተወልዶ ላደገው የአማርኛ ትምህርት ቤት ተከፍቶ በቃ እናንተ አማሮች ናችሁ ወይም ደግሞ ትግሬዎች ናችሁ ምርጫችሁ በአማርኛ መማር የምትፈልጉ በዚህ ተሰለፉ፣ በኦሮምኛ ከሆነ ቁቤ የግድ መማር የሌለባችሁ በዚህ ተሰለፉ ለምን አይባልም? ለምንድን ነበር ያኔ ሁላችን ለምን ነበር በግድ የተማርነው? እኔ እንኳን በፍላጎት የተማርኩት ሶሪ። በነገራችን ላይ ጽንፈኞች ለዚህ ጊዜ ነው የሚጠቅሙ።
አይ ቲንክ እናንተ የምትረዱት እኔ ገብቷል መሀል ላይ ስለሆንኩ ነው እንጂ እነሱ እኮ የሚሉት ይሄ ኦልሬዲ ተሞክሮ እዚህ ማህበረሰብ ላይ ማንነቱን ኮምፕሊትሊ ትቶ ካልሆነ በስተቀር የፖለቲካ ስትራክቸር ውስጥ እንዳይገባ፣ ኢኮኖሚ ውስጥ፣ ቴክኖክራሲ፣ ቢሮክራሲ ውስጥ እንዳይገባ የቋንቋ የማንነቱ ከሀገር ሴንተር ውስጥ መገለሉ ወደኋላ አስቀርቶታል፣ ተጭኖበታል የሚለው አካል እንደሚል ታውቃለህ። ይሄንን መልሼ ቀልብሼ እንደዚህ አይነት አእምሮ የተሰራበት ግዴታ ወደዛ መሄድ ብቻ ነው የሚያዋጣን የሚል አስተሳሰብ ካለው ሰው ጋር ገመድ ከምጓተት የራሴ ሀገር ስጠኝ። ጽንፈኛ ምልሱን እኮ ነው። ጽንፈኛ ይሄንን ነው የሚያስበው። ኢትዮጵያ የምትባለውን ነገር ለእኔም ይኸውልህ እኔ ማንነቴ አክብራ የተፈጠረውን ነገር ማንነቴን አክብራ ያንተ ማንነት ከሌላው እኩል ነው፣ መቀየር የለብህም። የቅድሙ ስም ተስማምቶሻል ማለት ነው። አፕዴት ማድረግ የለብህም። አፕዴት ሳታደርግ እንዳለኸው አንተ ኢትዮጵያዊ ነህ፣ እንዳለኸው ገመዳፍም አይደለህም። ያንተ ቋንቋ ብቁ ነው። ሰርቪስ ለማግኘትም አስተርጓሚ አያስፈልግህም። ቤትህ ነው ያለኸው፣ የተወለድክበት ቤት ነው ያለኸው፣ ሰፈርህ ነው ያለኸው። ከሌላ ቦታ የመጣና ያንተን ቋንቋ የማይናገር ሰው ያንተን ቋንቋ ለመማር እየተጠየፈ ወይም ደግሞ ኢንትረስቱ ሳይኖረው ወይም የሚያስገድደው ነገር በሌለበት ሁኔታ አንተ ግን አማራጮች ሰጥቻለሁ። ብዙ አይነት አሁን ያያን አካሄድ ምን እያደረገ ነው ያለው? አንድ ገጠር ኦሮሚያ ክልል ውስጥ ገጠር ውስጥ የተወለደ ኦሮሞ ሌላ አማርኛ የሚባል ቋንቋን ሳይማር ከሰፈሩ አትውጣ ማለት ነው። ይሄ ልጅ እንደዛ አማርኛ ቢችል ይሄ ልጅ ከባሌ ገጠር ውስጥ አማርኛ ሳይችል ጎንደር ሄዶ መስራት እንዲችል ነው የምፈልገው እኔ። የፌደራል የስራ ቋንቋ ነው ቋንቋው። የትም ቦታ ሄዶ በራሱ ኢትዮጵያዊ እኮ ነው ቋንቋ። ትክክል። ኢትዮጵያዊ ቋንቋ አማርኛ ብቻ ኢትዮጵያዊ ቋንቋ። የእሱ ቋንቋ ደግሞ የሆነ አይነት ኪንታሮት ተቆርጦ መነሳት ያለበት አስተሳሰብ እሱ ይገባኛል። እሱን ከምታገል ሀገሬን ስጡኝና ትንሽም ሆነ ትልቅ በራሴ ቋንቋ በራሴ ማንነት ሀገሬን ላስተዳድርበት። ኢትዮጵያ የሚባለው ሀገር እኔን እንደ ማንነቴ ሊቀበለኝ ዝግጁ አይደለም። አዳፕት ካላደረግኩ፣ ሌላ ቋንቋ ካልተማርኩኝ፣ ሌላ አዳፕት ካላደረግኩ እኔን እንደኔ ሊቀበል የማይችል ሀገር ምን እሰራለሁ? ልውጣ የሚል እኮ አለ። እኔ ያንን ጽንፈኛ የታባ ነው የምትወጣው ነው የምለው። ኢትዮጵያ አትፈርስም፣ ለዘላለም ትኖራለች። ግን እዚሁ ኢትዮጵያ ውስጥ ያንተ ማንነት ኢትዮጵያ የሚባለው ነገር አማርኛ አይደለም፣ ኦሮምኛ ነው። ይሄንን ነገር ቆይ አዩ፣ እኔ ጥያቄ ላንተ ይሄን ነገር አሁን ወደ ህብረተሰቡ ለማውረድ do you think easy? ምን አስባችሁታል? እስቲ በዚህ ጉዳይ ላይ ምን አስባችሁታል? ያንን ነገር የኛ ምንድነው? እኔም ኬኔዲ እናንተማ ብሔራዊ ቋንቋ አለ፣ አማርኛ ተማርና ወደ ኃይለ ሥላሴ ጊዜ እንመለስ ነው። እሱ አይወርድም ወደ ታች። አጼዎቹ እኮ የራሳቸው እነሱ እኮ የመደብ እንትን እንጂ ኢታፕንቱ ቢ እንግዲህ አማራ የሚባለው የማህበረሰብ ብዙዎቹ ከዛ ወጡና አማራው በሙሉ በነዛ ባቶቹ ተመስሎ እኩል ተጠያቂ ተደርጎ ይታያል እንጂ አጼዎቹ ሌላ የአማራ ህዝብ ሌላ ምንድነው? አንድ ኖ ግን ኃይሉ ይኸውልህ በምናቸው ይስሩት። አጼዎቹ ሰው ባለበት ዘመን ነው አይደል የሚኖር። አንተ በ1930 ተወልደ ስለ ኮምፒውተር ስለ ኤአይ ማውራት አትችልም። ግን ሀገር ያሬዶ አንዴ እቺን ስማኝ። ይኸውልህ በእነሱ ዘመን ያለው እነሱ የተጠቀሙት መንገድ ነው የነበረው። ዩሮፕም የሚሰራው አንድ ቋንቋ አንድ ማንነት አድርገህ ወደዛ ማመሳስ ማጠጋጋት ነው በዛ ዘመን የነበረው። ሌላ አሰራር የለም። ሌላ በክፋት ወይ በጥላቻ አይደለም። ምኒልክ ወይ ኃይለ ሥላሴ ያመጡት ነገር አይደለም። ዓለም እንዳለ የሚጠቀምበት የነበረ የሀገረ መንግስት ግንባታ ሂደት ነው። እሱን ነው የሞከሩት እንጂ ክፋት አስበው እንትናን ጠልተው ምናምን አይደለም። እንደዛ ቢሆን ልጆቻቸውን አያጋቡም ነበረ። እንደዛ ቢሆን ኤግዛክትሊ ነበረ መኳንን ታርገው አይፈልም። ዘረኞችም አልነበሩ ማጼዎች የመጨረሻ እሱን አይደለም ነው ዳስ ነው ወናም saying አይደሉም እኮ እሱን አይደለም እንበለ የነበረው ያ ነው በቃ አሰራሩ አልጨረሱት። ፌል ሲያደርግ ቁስል ነው ትቶብን ሄደው። ሙከራ ብቻውን ማለት ሰርጀሪ መሀል ላይ ሰው ሲነቃብህ እንደማለት ነው። አደንዘዣው እኮ እንትን ብሎ ቀዶ ጥገና እያደረክ ተነስቶ እኮ አንጀቱን በእጁ ይዞ ነው የወጣብህ። አሁን ያለህ ትንሽ ክሬዲት ሰጣለሁ እዚህ ጋር ያልካት ነገር እነሱ በቅንነት ነው ያደረጉት። ሳይጨርሱት ሄዱ ላልከው ነገር ይሄ የክፋት የማጥፋት እንትን አላጥፋው ምናምን አይደለም። ግን ብዙ ሰዎች አንድ ቋንቋ
አያና በቁም ነገር በጌታ እቺን ብቻ ልጠይቅ መጨረሻ ተጠንቀቁ። አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት፣ አንድ ባንዲራ ሊጭኑብን ነው። እንደዚህ አይነት ነገር ቢፈለግስ መምጣት ይችላል እንዴ? ካሁን በኋላ ነበር እሱ አንድ ቋንቋ፣ አንድ ባህል በእግዚአብሔር መንግስት ካልሆነ በምድር ላይ ነው ግን እንደው እሱ ነገር ይኸውልህ በአደባባይ ሰዎች ይሉታል እንጂ ምድር ላይ ነበረስ ወይ? መንግስት ሰማይ ብቻ ነው። አንድ ቋንቋ፣ አንድ ሀሳብ፣ አንድ አይዲያ፣ አንድ ምን ነው ኃይለ ሥላሴ ባዋጅ አውጥተውታል እኮ የኢትዮጵያ ቋንቋ አማርኛ ነው ብለዋል። ሃይማኖቱም ኦርቶዶክስ ነው። በዛ ጊዜ እሱን ነው የምልህ። ይሄ የነበረ ነገር አንደኛ ይኸውልህ ጎጆ ቤት ተሳስተሃል። በማንም ሃይማኖት አይገቡም ነበረ ነው በህግ ነው የወጣው። የኢትዮጵያ ብሔራዊ እስልምና እዚህ ሀገር መቼ ነው ኤግዚስት ያደረገው? እንዳለው ኃይለ ሥላሴ ኤግዚስት አያደርጉ አላሉም፣ ግን የብሔራዊ ሃይማኖት ነበረ በኃይለ ሥላሴ ጊዜ በህግ ይኸውልህ እንትን ነው። ሀገረ መንግስቱ እኮ የኦርቶዶክስ እኮ ነው የሀገር ፎርሜሽን ራሱ። ይኸውላችሁ እኔ እኮ አሁን የምነግርህን ነገር አንዳንዱ እየጣመህ አንዳንዱ የሚመርህ ምክንያት የሚመራው ፓርትም እውነት ነው የሚጥምህ እውነት እንደሆነው ያህል ጎጆ ቤት የሚሰራበት አካባቢ ላይ በስሪዲ ቤት ፕሪንት አደርጋለሁ እንደማለት እኮ ነው። ፌዴራሊዝም አሁን ያለው አይነት ህብረ ብሔራዊ ፌዴራሊዝም በዛ ዘመን የሀገረ መንግስት ግንባታ ሂደት አልነበረም፣ አይደረግም። ያኔ የሚደረገውን ያደረጉት እነሱ። የሚደረገውን ደግሞ ዘልቀው ሙሉን አልጨረሱትም። በብዙ ምክንያት ተፋረሰ። ቅድም ተባብለናል። ከዛ እንዲህ ሲፋረስ ልትገነባ የሞከርክ ያለው ሀገር ነው የሚፈርሰው። የገጠመን እድል ሶማሌውም ይዞ ወደ ሶማሊያ ወይ ወደዛ ይሄዳል። ኦሮሞም የራሱ ኦሮሞ የሚባል ሀገር ይመሰርታል ወይ የተለያየ ይሆናል። ትግራዩም ወደዛ ይሄዳል። ትበተናለህ ማለት ነው። አይ አንበተንም፣ ሆልድ ቱጌዘር እናደርገዋለን። በፌዴራሊዝም ፖለቲካውን ሆልድ ቱጌዘር ማህበረሰቡ ደግሞ ተዋልዷል፣ ተጋምዷል፣ አብሮ ይኖራል። ስለዚህ ማህበረሰቡን ሆልድ ቱጌዘር እናደርጋለን፣ ፖለቲካውን ብሪንግ ቱጌዘር እናደርጋለን ተብሎ በፌዴራሊዝም ነው። ፌዴራሊዝም ማለት ስቴቶች የራሳቸው ፓወር አላቸው፣ በራሳቸው ማንነት ዙሪያ ይተዳደራሉ። አሁን ይሄ ፖለቲከኛው ነው እንጂ እንዲህ የሚለው እኮ መሬት ላይ ያለው ህዝብ ህብረተሰቡ ሪጉላሩ ህብረተሰብ ጥያቄው ሌላ ነው። ጥያቄው የቤት ኪራይ እንዴት ልክፈል፣ ልጆችን ምን ላብላ፣ ወጥቼ በሰላም ልግባ እንጂ ፖለቲካውን ይዞለት ነው። እንደዛ አይደለም የሚሰራው። ፖለቲካ ለፖለቲካ ለብቻ ያስተምርሃል እኮ እሱ ፊደል ሳያውቅ ለአንተ ባዶ እግሩን ጫማ ገዝቶልህ ደብተር ደብተር እንዴት እንደሚያዝ ሳያውቅ ማንበብ የማይችለውን መጽሐፍ አስታጥቆ ሂድ ተማር ይላል። ለምን? ከሀገር ውስጥ ብቻ ሳይሆን በዓለም ዙሪያ ጥቅሜን ፍላጎቴን እንድትንከባከብ ቴኬር እንድታደርግልኝ ወደፊት ሂድ ብሎ ይልካል። ስለዚህ እንደዛ ከላከህ በኋላ አንተ አሁን እንግሊዝኛውን ችያለሁ ከእንግሊዞች ነው መወግነው አትልም። ባዶ እግሩን ሆኖ የላከህን ሰውዬ ኢንትረስት ታስከብራለህ። ቢኮዝ ኤሚኔት ያደረክበት ግራውንድ አለ። ኤሚኔት ያደረግንበት ግራውንድ ስናየው ኢትዮጵያ ማንነቴ ነው። እኔ ከበፊትም ያውቀዋል አባቴን ተናግቶብኝ ያውቅ። በኦሮሞ ነው አይደለም ምናምን የሚባል ክርክር የሌለብኝ ሰው ነኝ። 110% 10 ትርፍ ይዤ ነው የምዞረው ኦሮሞ ለጎደለው ካለ ለመስጠት። ኢትዮጵያዊነቴም እችን ያህል የምትሸረፍ ነገር የላትም። ከአይኔን ከገለጥኩ ጀምሮ ኢትዮጵያን የምወድ ሀገሬን ፊት ለፊት የማስቀድም ሰው ነኝ። እኔ የምፈልጋት ኢትዮጵያ እንድትመጣ ነው የምሰራው። እኔ የምፈልጋት ኢትዮጵያ በአንድ ማንነት በምናምን የሚለው ህልም የለም፣ ሞቷል። እሱ ግን ዩኒፋይድ መሆንና መተባበር የምንችልበት ማንነቶችን አክብረን ከሆነ ብቻ ነው። አያና እኔ በጣም ብዙ ጊዜ ደጋግመህ ትለዋለህ። ይሄ አንድ አይነት አንድ እምነት ኢትዮጵያ ውስጥ በተለይ ዘመናዊ ኢትዮጵያ ከተመሰረተች ጊዜ ጀምሮ አንድ አይነት አንድ እምነት አንድ ምናምን የሚባል አሰራርም አልነበረም። ዛሬ ኢህአዴግ እንደፈለገ ለጥጦ የብሔር ብሔረሰቦች መብት ሰጠው ብሎ ይዞት የመጣው አጠቃላይ ከዛን ጊዜ ጀምሮ የነበረ በየዘመኑ በገባቸው ልክ ቋንቋዎች ብሔር ብሔረሰቦች ተቆጥረው እንዲታወቁም ጭምር የተሰራበት ነው። አማርኛ ብሔራዊ ቋንቋ መሆኑ አንድ የትም አካባቢ የተወለደ ልጅ የአካባቢውን የቤተሰቦቹን ቋንቋ ተናግሮ ከሌላው ኢትዮጵያዊ ጋራ ሲገናኝ ደግሞ በአማርኛ መግባባት እንዲችል ተደርጎ ቢሰራ የበለጠ ሀገራዊ አንድነት የበለጠ መግባባት ከወላይታ የወጣው ልጅ ጎንደር ሄዶ መስራት እንዲችል፣ ከወላይታ የወጣው ልጅ መቀሌ ሄዶ መስራት እንዲችል፣ ከወላይታ የወጣው ልጅ አንድ ኦሮሚያ ክልል ውስጥ ኦሮሞ የሆኑ ሰዎችን ማገልገል እንዲችል የጋራ መተሳሰሪያ ሆኖ ያገለግላል እንጂ የአንዱን መብት የሚጥስበት የአንዱን መብት እንትን የሚልበት አለ። ምክንያቱም በሀገረ መንግስት ግንባታችን ውስጥ ኦልሬዲ ስራ ላይ የዋለ ነው።
ወደድንም ጠላንም አማርኛ ኢትዮጵያ ውስጥ ሁሉም ኢትዮጵያዊ ይጠቀመዋል። መማሩ የበለጠ ይጠቅመዋል እንጂ ምንም የሚጎዳው ነገር የለም። እነዚህ በብዙ ተሞክረው መጥተዋል። በሚሊዮን የሚቆጠሩ ኢትዮጵያውያንን ኢትዮጵያዊነታቸው ወስደሻል። በዚህ አረፍተ ነገር አልወሰድኩ። ለምን ወስዳለሁ? እኔማ እንዴት ወስዳለሁ? አማርኛ የማይናገሩ ኢትዮጵያውያን አሉ ብለሽ ትጨርስ። አማርኛ የማይናገሩ ኢትዮጵያውያን አሉ ወይስ የሉም? ቀላል ጥያቄ። ሰዓት ደርሶብኛል። በጣም አመሰግናለሁ። I love you guys. Thank you. ተባረኩልኝ። ሌላ ጊዜ እመጣለሁ። እንትን ነው ይቅርታ መሄጃ ሰዓት ደረሰብኝ። አይ እኔ መውጣት አለብኝ። ቅድስት ግን አሁን ገብቶሻል ያልኩሽ ነገር አማርኛ የማይናገሩ ሰዎች እኔ ያውቃለሁ። አማርኛ የማይችሉ ሰዎች ማለት ምንም አማርኛ የማይናገሩ ሰዎች እንደዚህ ሰዎች አማርኛ መማራቸው ከሌሎች ኢትዮጵያውያን ጋር በቀላሉ ተግባብቶ መስራት እንዲችሉ እድል ይፈጥራል። አንተ አማርኛ በመቻል አይ አሁን ነባራዊ ሁኔታን እንገምግማ። ነባራዊ ሁኔታ አማርኛ የማይናገሩ በጣም ብዙ ኢትዮጵያውያን አሉ። አንቺ በምትዩ መሰረት ኢትዮጵያዊ እንዲሆኑ መስፈርት አላቸው። አማርኛ ተናጋሪ አካባቢ የተወለዱ ሰዎች ሲወለዱም ኦልሬዲ ኢትዮጵያዊነትን አሟልተው ነው የተወለዱት። አማርኛ ለመልመድ ግን ገና ኳሊፋይ የሚያደርጉ ወደ ኢትዮጵያዊነት በኳሊፊኬሽን በአማርኛ የሚመጡ ሰዎች ደግሞ አሉ። እንደሱ አይደለም። ይኸውልህ አማርኛ መቻል ኢትዮጵያዊነትን አይነሳምም አይሰጥምም። ኢትዮጵያ ውስጥ ያለ የትኛውም ብሔር ወይም የትኛውም ዜጋ ኢትዮጵያዊ ነው ኢትዮጵያ ውስጥ እስከተወለደ ድረስ። አማርኛን ቋንቋ መማሩ ግን ተጨማሪ ከሌሎች ኢትዮጵያውያን ጋራ በጋራ ሊያግባባው የሚችል ቋንቋ ተማር መባሉ እወቅ መባሉ ኢትዮጵያዊነቱን ሊነሳው አይችልም። ምንም የሚነካበት ነገር የለም። ምን አድርጎ ኢትዮጵያዊነቱን ይነሳዋል? ኢትዮጵያዊነት አማርኛ ቋንቋ ብቻ ስለቻለ አይደለም እኮ ኢትዮጵያዊነት። ለምን ለቋንቋ ግን እዛው ሰፈሩ ውስጥ ማለት ነው እሱ የተወለደበት። እሱን እኮ አሁን አንተ ምን ያፈፈታበት ቋንቋ ማለት ነው። እዛው ሰፈር ቅር እያልከው እኮ ነው። ሰፈር ቅር አይደለም። ለምን ሰፈሩ ይቀራል? ለምን ይቀራል? ቋንቋውን ወደ መሐላት አላመጣለትም እንዴ? ሰውየውን ማንነቱን ለመቀየር ከመሞከር ኦኬ። እሺ ታመጣለት ከሆነ በራሱ ቋንቋ የተማረ ያለበት አካባቢ ላይ አትሊስት መገልገል መቻል አለበት። እሱ ነው እኮ ሆኖ በቃ ይሄ እኮ ነው የተባለው። አስተዳደር ወሰን አለው ባለበት ወረዳ ውስጥ ባለበት አካባቢ ላይ እሱ 90% 98% ሆኖ ግን ደግሞ የራሱ መገልገያ ተደርገው የተቋቋሙ የመንግስት ተቋማትን እና የአገልግሎት ሰጪ ተቋማትን ለመጠቀም ኢትዮጵያዊ ማንነት እንዲኖረው ሌላ ነገር መልመድ አለበት። ኳሊፊኬሽን ያስፈልገዋል። ይሄ ነው መቅረት ያለበት ነው። የአስተዳደር ወሰን ይሄ እኮ ነው። የአስተዳደር ወሰን ማለት ሲሄድ ቤት ውስጥ የሚያወራውን ቋንቋ ሄዶ ጤና ጣቢያ፣ ፖሊስ ጣቢያ፣ ፍርድ ቤት መናገር መቻል። የሚያስተዳድረው ሰውዬ በዛ ቋንቋ ነው ሊያስተዳድረው የሚገባው እንጂ አስተዳዳሪው የሚችለውን ቋንቋ ልመድ መባል የለበትም። ማጆሪቲው ነው ፓወር ስልጣን ባለቤት። አያና እንደዚህ አይነት እኔም አግሪመንት አላመጣሁም። ይኸውልህ በቃ ይሄ ነው ያለው። ቆይ አዳበኛ እያለ ቆይ አንድ ሰው የተወለደበትን አካባቢ ወይም የወላጆቹን ቋንቋ ይናገራል። የዚህ ሰው የህይወት መጨረሻው እዛ ሰፈር ውስጥ ተወልዶ እዛው ሰፈር ውስጥ መሞት አይደለም። ኢትዮጵያ በጣም ሰፊ ስለሆነች ከሌሎች ኢትዮጵያውያን ጋር ደግሞ ሊግባባበት የሚችል የጋራ ቋንቋ ያስፈልገዋል ነው ጥያቄው። ይሄ ሰውዬ ሰፈር ውስጥ በራሱ ቋንቋ አደገ። እዛ አካባቢ ላይ ስራ ሊሰራ ይችላል። ሌሎች አካባቢዎች ላይ ደግሞ ሄዶ ከሌሎች ኢትዮጵያውያን ጋር ደግሞ በጋራ አግባብቶ ሊያሰራው የሚችል ብሔራዊ ቋንቋ ያስፈልገናል ነው። ተጨማሪ ድል ነው እንጂ ይሄን ሰውዬ ማንነቱን ነፍጎ የሚያስቀረው የሚያሰናክለው አይደለም። ለሁሉም በሁሉም ኢትዮጵያ መነገር አለበት ብለህ የምትል ከሆነ ኢትዮጵያ ውስጥ ከ74 ምናምን በላይ ብሔር ብሔረሰብ አለ። ቋንቋውም እንደዛው ነው። ይሄንን ሁሉ በመላው ኢትዮጵያ ይነገርለትና ልስራለት ልትል አትችልም። እንደው አሁን ባለው በኢትዮጵያ ተጨባጭ ሁኔታ 2 ቋንቋዎች ላይ ልትሰራ ትችላለህ። ተፈጥሮም ሰፋ ያለ ኦልሬዲ ብዙ ማህበረሰብ ስላለው አማርኛና ኦሮምኛ ላይ ልትሰራ ትችላለህ። እሱን ነው የምልሽ። አንደኛ ከዛ የዘለለውን ግን ሰው ወላይታውን አምጥተህ ብሔር አይደለችም። ኢትዮጵያዊነት ብሔር አይደለም። ኢትዮጵያዊነት ሀገር ነው፣ ህብረ ብሔራዊ ሀገር ነው። ስለዚህ ብሔራዊ አይደለም ቋንቋው፣ ፌዴራላዊ ነው ሀገሩ። ፌዴራላዊ እንደመሆኑ የፌዴራል ቋንቋዎች በአንድ በመሆን ፈንታ የፌዴራል ቋንቋዎች ብዙ ወይም አትሊስት 2 እንዲሆኑ ሰፊ ቦታን የሚሸፍኑ 2 እንዲሆኑ ማድረግ
በራሱ አካባቢ ደግሞ ብዝሃ ሆኖ ባለበት አካባቢ ደግሞ በራሱ ማንነትና ቋንቋ እሱ ላይ እንዲሰራ ማድረግ ነው የሚያስፈልገው። ግን ደግሞ የጋራ ፌዴሬሽን አለን አይደል? የጋራ ፌዴራል ሀገር ነን። ፌዴራል እንደመሆናችን መጠን የፌዴራል የጋራ ደግሞ ያስፈልገናል። አሁን አማርኛ አለን እኮ ኦልሬዲ። አማርኛ ብቻ ከሚሆን ኦሮምኛ የሚጨመርበት ኢኩዊታብል ይሁን ነው። ከዛ በተረፈ ግን ሰፈር ውስጥ ፌዴሬሽን በማይመለከት ደረጃ በመንደር ውስጥ በሰፈር ውስጥ ባለ በቀበሌው በወረዳው ደረጃ በራሱ ሰፊ በሆነበት አካባቢ ላይ የራሱን ቋንቋ ይጠቀም፣ የራሱን ቋንቋ ያሳድግ፣ የቴክኖሎጂ የጽሁፍ የስነ ጥበብ ቋንቋ ያርግ። ለምን አንድ ማንነት ብቻ የላትም። ዩኒቲ ትሩ ዳይቨርሲቲ ነው እየተጠቀምን ያለ ነው። ዳይቨርሲቲውን ሪስፔክት ያደረገ መሆን አለበት። ግን ደግሞ ዩኒፋይንግ ፋክተሮቻችን ቋንቋ ብቻ አይደለም። ቋንቋም ደግሞ አንድ ብቻ መሆን የለበትም። አትሊስት ካፕል ኦፍ ደም 5 ባይሆን 2 እንኳን ቢያንስ ሊኖሩን ይገባሉ የፌዴራል የስራ ቋንቋዎች። በዚህኛው ካቃተው በዚህኛው በሚቀርበው የቋንቋውም ራሱ ስነ ቋንቋው ራሱ ስለሚለያይ ወደዚህኛው የሚጠጋ ሊኖር ይችላል። ወደ ኦሮምኛው የሚጠጋ፣ ወደ ኩሽቲክ ላንጉዌጅ ስትራክቸር የሚጠጋ ሊኖር ይችላል። ወደ ሴሜቲክ ላንጉዌጅ ስትራክቸር የሚጠጋ ሊኖር ይችላል። ሰፊ ማህበረሰቦችም ናቸው ሁለቱ። ስለዚህ ይህንን ሁለቱን የፌዴራል የስራ ቋንቋ ከተደረገለት ከዛ በወረደ ደረጃ ደግሞ ስንሄድ እነሱን ሁለቱን ኢንፎርስ ማድረግ አያስፈልግም። ወላይታ ላይ ወላይተኛ በቂ ነው፣ ኢትዮጵያዊ ቋንቋ ነው። ሰፈሩን ለማስተዳደር ቀበሌውን ወረዳውን ለማስተዳደር የራሱ አካባቢ ረን ለማድረጊያ ቋንቋ አለው። ከሌሎች ኢትዮጵያውያን ጋር የሚግባባበት ደግሞ የፌዴራል የስራ ቋንቋዎች አሉት። ብሔራዊ ቋንቋ ግን የሚኖረው አንድ ብሔር ሲኖር ወይም ደግሞ ዩኒተሪ የሆነ ስትራክቸር ሲኖረን ነው። ብዝሃዊነታችንን የሚያመላክት ነገር ሊኖረን ይገባል። አት ኦል ሌቭልስ። ብሔራዊ ማለት ሀገራዊ ማለት ነው። ብሔራዊ ማለት ሀገራዊ ማለት ነው። ሀገራዊ ቋንቋ መኖሩ ምንም የፌዴራል ምንድን ነው የሚባሉት የፌዴራሉ ቋንቋ ይደረጉ የተባሉትን ሌሎች ተጨማሪ ለምሳሌ አሁን በእናንተ በኩል የሚነሱ ኦሮምኛ፣ በሌላ በኩል ደግሞ ሶማሌኛና አፋርኛም እና ትግርኛም እንደዚሁ የሚመጡባቸው እንትኖች አሉ። ትግርኛ አይ ቲንክ ነው መሰለኛል ያ ይጨመሩ የሚባሉ በተለይ የሶማሌና አፋርኛ እነሱም ይሆናሉ የሚል በተለይ መንግስት አሁን ወደ 5 ምናምን አድርሷቸዋል። እሱ መጨመሩ መምጣቱ ምንም የሚነካው ነገር የለም። ብሔራዊ ሲባል ሀገራዊ ማለት ነው። ብሔር እኮ በቀጥታ ትርጉም እኮ ሀገር ነው። ልክ እኛ ፌዴራል ማለት ነው እኮ ሀገራዊ ነው። ሀገር ነው ሀገራዊ የሆነ ፌዴራልም እኮ ሀገሪቱ እኮ ፌዴራላዊ ናት። ስለዚህ የፌዴራል የስራ ቋንቋም እኮ ብሔራዊ እኮ ማለት ያው ሀገራዊ ማለት ነው። ችግር የለውም። እኛ ግን ብሔራዊ አንድ ቋንቋ ያስፈልገናል። ከዛ በተረፈ ግን የፌዴራል የስራ ቋንቋ ማለት ነው ፌዴራላዊ ቋንቋዎችን ጨምረን መምጣት እንችላለን። ወደፊት አይተን ብሔራዊ ቋንቋ የሚያስፈልገናል ካልን ጨምረን ልንመጣ እንችላለን። እኔ አማርኛ የሀገሪቱ ብሔራዊ ቋንቋ ቢሆን ማንንም ያጎላል የሚል እምነት የለኝም። እንደተባለው ግን በየጊዜው በየዘመኑ እንዳስፈላጊነቱ እንደ ሀገሪቷም ኢኮኖሚ ሌሎች ቋንቋዎች እየተጨመሩ አንተ የኔን ቋንቋ እኔ ያንተን ቋንቋ የሌላውንም ቋንቋ መናገር የምችልባቸው እድሎች እየተፈጠሩ ቢሄዱ ይሄ ለዘመናት ለመለያየት ሲሰበክ የነበረውን ነገር በአንድ የሚሆን በሌላ መልኩ እያቀዘቀዘው የሀገራዊ ስሜት የብሔራዊ ስሜት እየተሰማን ወደ እንደምንመጣባቸውን እድሎች ይዞልን ይመጣል እንጂ ምንም የሚያጎልብን ነገር የለም። እንግዲህ እንደውም ሳይሆን አይቀርም እኮ በዚህ በሀገራዊ ምክክሩ ብሔራዊ ቋንቋ አይሆንም ብለና አዩ ብሔራዊ አይደለም የፌዴራል የሚሆነው ብሔራዊ ቋንቋ ኢትዮጵያ እሱን እኮ ነው የምልሽ። የፌዴራል ነው አሁን እኮ የፌዴራል ቋንቋዎች ናቸው። አማርኛማ ኦልሬዲ እኮ በቃ አማርኛ ለድርድር እኮ ይዘው አትቀርቡ። የፌዴራል የስራ ቋንቋ ነው። ኦሮምኛም የፌዴራል የስራ ቋንቋ መሆን አለበት የሚል ጥያቄ አለ። ይሄ የፌዴራል የስራ ቋንቋዎች በሀገር ደረጃ ፌዴራላዊ ስትራክቸራችን ውስጥ የምንጠቀምባቸው ናቸው። ሌሎቹ ቋንቋዎች ደግሞ ማህበረሰቦች ባሉበት አካባቢ የራሳቸውን አፍ መፍቻ ቋንቋ ተጠቅመው ይማራሉ፣ ይሰራሉ። ራሳቸውን የሚያስተዳድሩት ፌዴራላዊ ስትራክቸር ስለሆነ ያለን እንደ ሀገራዊነትን የሚያሰፋው አንድ ቋንቋ ከመናገር ይልቅ በሀገሬ ውስጥ እኔ ማንነቴ ተቀባይነት አለው የሚለውን እምነት ማስረጽ ነው እንጂ እኔ መቀየርና ሌላ ቋንቋ መልመድና ሌላ ባህል አዳፕት ማድረግ አለብኝ የዚህ ሀገር አካል ተደርጌ እንድቆጠር ይሄ ሀገር እኩል እንዲቆጥረኝ የሚል ስሜት ያለው ማህበረሰብ መቼም የጋራ ሀገር አይገነባም። አፍራሽነት እንዲበረታታ ነው የሚያደርገው። ወደ አንድ አይነትነት የሚደረግ ሙከራ ሁሉ አፍራሽነት ነው። ማስተባበር ይመስላል ከላይ ሲታይ፣ ግን
የሚጎተተው አካል እና አንድ ማንነት ስር አንድ ተመሳሳይነትን አሳይ የሚባለው አካል ሬዚስተንስ ነው ዴቨሎፕ የሚያደርገው ወደኋላ የሚመልሰን አይደለም። እኔ ያንተን እንትን በፍጹም አልቀበለውም። አያና እኛ ያለችን አንድ ሀገር ነች። ሁሉም ዜጋ በሚያግባባ ቋንቋ መነጋገር መቻል አለበት። እስካሁን ካሉት ቋንቋዎቻችን የበለጠ ኢትዮጵያውያን በአንድም በሌላ መልኩ ስንጠቀምበት የኖር ነው እና ብዙዎቻችንን በቀላሉ ሊያግባባ የሚችል አማርኛ ብዙ አካባቢዎች ላይ ይነገራል። ብዙ ሰዎች የሚናገሩት ቋንቋ ነው። ይሄንን ብሔራዊ ቋንቋ አድርገህ ሌሎችን በየአካባቢያቸው ማዘርታንጋቸው የሚባሉትን እየተናገሩ እየሰሩበት መጥተው ከሌሎች ኢትዮጵያውያን ጋር ደግሞ ሲገናኙ ተመሳሳይ የሆነው አሁን ብዙ ጊዜ በተለይ የተለያዩ ክልሎች ላይ የሚኖሩ ሰዎች እዛው ክልሉ ላይ ብቻ ያንን ቋንቋ እንዲማሩ ተደርገው ወደ ፌዴራል ከተሞች ወደ ትልልቅ ከተሞች ሲመጡና አካባቢ ቀይረው ስላለ መስራት እንኳን ሲሞክሩ በጣም የሚቸገሩባቸው ሁኔታዎችን እናያለን። ይሄ ሰው ብሔራዊ ቋንቋውን በጋራ ከሌሎች ጋር የሚያግባባውን ነገር ተምሮ ተጨማሪ የራሱንም ማዘርታንጉን አሳድጎ መጥቶ ከሌሎች ኢትዮጵያውያን ጋር ሲቀላቀል በቀላሉ ህይወቱን ማቅለል እየተቻለ አንተ እዚህ ሰፈር ነው ያደከው፣ እዛው ሰፈር ቋንቋውን ቻል፣ እዛው አካባቢ ስራ፣ ከዛ በኋላ ምንም አይሰራልህም አይነት ነገር እኔ ይጠቅማል ብዬ አላስብም። እኔ ኢትዮጵያ የራሷ ቋንቋ ፊደል አላት። ይሄንን ቋንቋዋንና ፊደሏን በዓለም ፊት አስከብራ ጠብቃ ብሔራዊ ቋንቋ አድርጋ ሌሎች ተጨማሪ ቋንቋዎች ደግሞ የፌዴራሉ የስራ ቋንቋ ሆኖ የሚቀጥሉባቸውን እድሎች ብንፈጥር የበለጠ ሀገራዊ ጥቅም አለው ብዬ ነው አዩን የማስበው። ትንሽ ልዩነት አለን እዛ ላይ። እኔ አይ ቲንክ ሀገሩ አኮሞዴቲቭ ሆኖ ማንነቱ እኔ እኮ ቅድም ጽንፈኞች ለዚህ ነው የሚጠቅሟችሁ ምልሽ አትሊስት ስታነጻጽሩ ማዕከሉ የት እንደሆነ እንዳይጠፋ እኔና አንቺ መሀል አይደለም ማዕከሉ ያለው፣ ማዕከሉ እኔ ነኝ። እኔ አንቺና ምን ልሰራ ነው ከሌላው ኢትዮጵያዊ ጋር ለመግባባት ስል የሌላ ማህበረሰብ ቋንቋ እንድማር የምገደደው? የኔ ማህበረሰብ መሬት ነው ያጣው፣ ውሃ ነው ያጣው፣ ህዝብ ነው ያጣው። ከሌሎች አፍሪካ ሀገሮች የሚበልጥ ህዝብና መሬት ይዤ ለምን ሌላ ማንነትና ሌላ ቋንቋ እንድማር እገደዳለሁኝ? መገደድ ነው ስትራክቸራል ስለሆነ ገቨርንመንታል ከሆነ። ስለዚህ ከምገደድ ለምን የራሴ ሀገር ለመመስረት አልሄድም የሚለው እሳቤ ወደኋላ እየቀረና እየተረሳ እየሄደ ያለበት ምክንያት እነኝን ማንነቶች ኮንሲደር አድርጎ ሪስፔክት አድርጎ እንጂ ቀስ እያልክ ትቀይራለህ እስክታድግ ድረስ የሚል ሳይሆን በቂ ነው ባለው ማንነት ቋንቋህን ሴንተር ላይ አመጣልሃለሁ፣ ማንነትህን ሴንተር ላይ አመጣልሃለሁ እንጂ ሴንተር እንድትመጣ ለአንተ የቪዛ ፕሮሰስ የሚሆን የቋንቋ ወይም የሌላ ስትራክቸር አጥር አላሰራብህም። የሌላውን ማህበረሰብ አንደኛ ቋንቋ የአንተ ሁለተኛ ቋንቋ አድርገህ ስትለምድ ነው ከሌሎቻችን ጋር ተግባብተህ የኢትዮጵያ አካል የምትሆነው የሚለውን ነገር ጤነኛ ስላልሆነ ሀገር አፍራሽ ነው። በቀጥታ ባይሆን በሁለተኛ ሀገር አፍራሽ ነው። ቢኮዝ ይሄ የሚለው ምንድነው? አይ ኢዘር እንደ ማህበረሰብህ ኮምፒት ለማድረግ ወደ ፌዴራል ስትራክቸሩ ለመምጣት ተካፋይ ለመሆኑ ለመቀጠር ለመንቀሳቀስ አዳፕት ማድረግ አለበት፣ ሲሙሌት ማድረግ አለበት። አለበለዚያ ይሄንን ቤሪየር አስቀምጬብሃለሁ ከተባለ አይ ቤሪየር አልፌ ከመሄድ ሀገር እኔ ራሴ ለምን አልሆንም የሚለው ጠንካራ እሳቤ የሆነ ይሄዳል እና ከዛ መጠንቀቅ ያስፈልገናል። አማርኛ የማን ቋንቋ ነው ብለን የምታስበው? ለምንድነው የሌላ ቋንቋ መጥቶ ይጫንብኛል የሚለው አንድ ኢትዮጵያዊ? አማርኛ የመጀመሪያ ቋንቋቸው የሆኑ ማህበረሰቦች አሉ እኮ። የማን ነው አማርኛ? አሁን አማርኛ የመጀመሪያ ቋንቋቸው የሆኑ ማህበረሰቦች ከአማርኛ ውጪ ሌላ ቋንቋ የሌላቸው አማርኛ የመጀመሪያ ቋንቋቸው የሆነ ማህበረሰብ ማን ነው? ጉራጌኛ ነው አይደለ? ቤት ውስጥ የሚሰማው የአንድ ገጠር ጉራጌ ውስጥ የተወለደ ትግራይ ውስጥ የተወለደ ትግርኛ ነው የሚሰማው። ስለዚህ አንተ አማርኛን ለአንድ ብሔር ነው የምትሰጠው ማለት ነው አይደለም? አማርኛማ የኢትዮጵያ ከሆነ የኢትዮጵያ ከሆነ የኢትዮጵያ የሆነበትን መንገድ እኮ ነው የነገርኩሽ እኮ። የኢትዮጵያ የሆነው ወደ ኢትዮጵያዊነት ለመግባት እነኚህ ማህበረሰቦች ወደዚህ አሲሚሌት ይሆናሉ ትሩ ፕሮሰስ። አንድ ቋንቋ አንድ ነገር ውስጥ አንድ ባህል ውስጥ ለማስገባት የተሄደበት ሂደት ያሰራጨው ነው።
እንጂ አማርኛን ብቻ የሚናገር አማርኛ የአፍ መፍቻ ቋንቋው የሆነ በትምህርት በስልጣን በእንትን ኢትዮጵያዊ ለመሆን ከሌሎች ማህበረሰቦች ለመግባባት ሳይሆን ገና ከእናቱ ማፀው ወጥቶ ቤት ውስጥ ድክ ሲል በአማርኛ አፉን የሚፈታው ማህበረሰብ አለ። አማርኛውን ቋንቋ የሚጀምር ሌላው ደግሞ በሌላ ቋንቋ አፉን የሚፈታ አለ። ያኛው ሁለተኛ ቋንቋ ያስፈልገዋል ከኢትዮጵያ ከራሱ ሀገር ጋር ለመንቀሳቀስ ለመስራት ፌደራል ስትራክቸር ጋር ለመገናኘት ሌላ አፕግሬድ ያስፈልገዋል። ይሄኛው ደግሞ ገና ሲወለድም ኢትዮጵያዊ ሆኖ ነው የተወለደው ቢኮዝ ቤቱ ውስጥ የሚወራው የአማርኛ የኢትዮጵያ ቋንቋ ነው። ይሄን ሴፐሬሽን ማየት የማትችሉ ከሆነ ቅንነት ነው የሚጎላችሁ። እንደሱ አይደለም እያልኩ ያሉት አንድ ኢትዮጵያዊ የሆነ ሰው ኢትዮጵያ የፈጠረችውን ቋንቋና ፊደል የኔ አይደለም ብሎ ካለ አንተ የምታነሳቸው ችግሮች ይነሳሉ። አማርኛ ኢትዮጵያዊ ሆኖ እኔ ላይ ተጭኖብኛል ልትል የሚያስችል ምንም ምክንያት የለም። ኖ ኢትዮጵያ ወላይተኛም ኢትዮጵያ ነው የኔ ነው። እሱማ እኮ አይደለ ወደ ወላይተኛም የኔ ነው። ግን ቤት ውስጥ እናትና አባቴ ገና አፍ የፈታሁት ግን በሱ አይደለም በወላይተኛ አይደለም። ፌደራል ስትራክቸር ውስጥ ሀገሬ ላይ ለመንቀሳቀስ ለመስራት እኔ ግን ቆይ ለማግኘት ግን ወላይተኛ ልጠየቅ አዩ ይሰማል አይደል? ነገ ከነገ ወዲያ አሁን በሶስተኛው ከኢትዮጵያ ቁጥር ብዛት ሶስተኛው ሶማሊያ ነው አይደል? ነገ ሶማሊያ በሆነ አጋጣሚ በሚሊዮን ተዋልዶ ህዝብ ቁጥሩ እንደገና ዶሚኔት ቢያደርግ አማራና ኦሮሞን እንደገና ህብረተሰቡ ደግሞ ሶማሊኛ ሊማር ነው ማለት ነው። ዋቅዳዋ መልስ አይሆንም። ለምን ሶማሊኛ ይማራል? የሚኖርበት አካባቢ ላይ በራሱ ቋንቋ ይገለገላል። ክልል አለው፣ መንግስት አለው፣ የስራ እንትን አለው፣ ፍርድ ቤት አለው። ምን ሶማሊኛን አስተማረው? ስለዚህ አሁን ስታዲያ ሌላው ቋንቋ ለምን ወደፊት ካልመጣ ብለን ያለውን ነገር ለምን እናጠፋለን? ነው የፌደራል ተሳታፊነት ነው። ሶማሊኛውም ኦሮምኛውም ይምጣ እያሉ ነው ያሉት። ቢኮዝ በፌደራል ደረጃ በፌደራል መዋቅራችን እነኚህን ቋንቋዎች ያስተናግድ በሚል ነው እንጂ አንድ ሶማሌም ሆነ አፋርም ሆነ አማራም ሆነ ኦሮሞ እኮ አሁን በራሱ አካባቢ ላይ አፉን በፈታበት ቋንቋ ነው የሚማረው፣ ፍርድ ቤት የሚሄደው፣ ስራ የሚገለገለው፣ የመረጣቸው ሰዎች የሚያገለግሉት እንደዛ እኮ ነው አሁን ያለው። አሁን ስለዚህ የኢትዮጵያ ችግር ዋናው ይሄ ነው ብላችሁ ነው እየሰራችሁበት ያላችሁት? ነው የኢትዮጵያ ችግር በጣም ብዙ ነው። አንደኛው ይሄ ነው። ሀገራዊ አንድነታችን ላይ አልሰራንም ነው። ሀገራዊ አንድነት መፍጠር አለብን። ሀገራዊ ማንነታችን ላይ አንድነቱ እኮ የሚመጣው እኮ ምን መሰለህ፣ በቋንቋ አይደለም። አንድነት የሚመጣው አንድነት የሚመጣው ይሄ ሀገር የኔ ሀገር ነው ብሎ የሚያምን ማህበረሰብ ስትፈጥር ነው። ገና ግራጁዌት አድርገህ ማንነትህ የሚሆን ሀገር እንዴት ነው የኔ ሀገር ነው የምትለው? ላፍርሰው ነው የምትለው እኮ። ላፍርሰው ሲሉ የቆዩት ለዛ እኮ አይውሽ ስልኬ ሁሉ ጋለ ስማ ስፈጠር እኔ አፋን ኦሮሞ ነው የምናገረው። ስለዚህ ስፈጠር ቤቴ ውስጥ የለመድኩት እኔ ኢትዮጵያዊ ሆኜ ነው የተወለድኩት። የምናገረው የኢትዮጵያ ቋንቋ ነው። ኢትዮጵያ ሰፈሬን ታውቀዋለች። የምመርጣቸው ሰዎች በእኔ ቋንቋን ያስተናግዱኛል። ፍርድ ቤት መሄድ ይችላሉ። ኢትዮጵያ እኔን አታገልም፣ አትገፋም። ማንነቴን ሙሉ ነው የምትቀበለው። ተምረህ ስትጨርስ ኢትዮጵያዊ ትሆናለህ። እስከዛ ድረስ አፍህን ዝጋ አንተ ገመዳፍ አትለኝም። ኢትዮጵያ አሁን የኔ ሀገር ነች። አንድ ሆነን ወደፊት መሄድ እንችላለን የሚል ስሜት እኮ ነው እየፈጠርን ያለ ነው። አይ እንደሱ አይደለም። አዩ ሰዎች አንድ ሊያደርግ የሚችል ሊያግባባ የሚችል ኢትዮጵያዊ የሆነ ቋንቋን መማራቸው ሌላውን የሚያስገልል ኢትዮጵያዊ ቋንቋ ኦሮምኛ ነው። ኢትዮጵያዊ ቋንቋ ወላይተኛ ነው። ወላይተኛ ኢትዮጵያዊ ቋንቋ ነው። ትሩ ኤንድ ትሩ። ሌላ ቋንቋ መማር የለበትም። ወላይታ ቢማር ጥሩ እንዴ። ይሄ ሰውዬ ወላይታ ብቻ ህይወቱን ይጨርስ? ወላይታ ብቻ ህይወቱን መጨረስ አለበት አይደለም። ታዲያ እሱ እኮ ነው እያልኩ ያለው። ይሄ ሰውዬ አማርኛን ካልተማረ ከኔ ጋር በምን ይግባባል? ኖ ግን የተወለደው ወላይታ ውስጥ ነው አይደል? ወላይታ ተወለደ፣ ወላይተኛ ተናገረ። ኖ እሱን አይደለም። እንግሊዝኛ መማር ይኖርበታል። አረብ ሀገር መሄድ ከፈለገ አረብኛ መማር ይኖርበታል። ያለበት ቦታ ላይ ግን ሀገሩ ላይ ነው የተወለደው። ቤቱ ሀገሩ ውስጥ ነው ያለው። ቀበሌው ሀገሩ ውስጥ ነው ያለው። ሰፈሩ ውስጥ ነው ያለው። ገና ከሆድ ሲወጣ የተሰጠው ማንነት ሌላ አዳፕቴሽን፣ አፕግሬድ ምናምን ሪፈብሪሽመንት አያስፈልገውም። ኦልሬዲ ነው። ስለዚህ እዛው አካባቢው ላይ እያለ ሌላ ማንነት ሌላ ነገር እንዲፈጥር መጠበቅ የለበትም። በቃ ያለው ይበቃዋል። አይ እሄዳለሁኝ እኔ የፌደራል ባይሆን ራሱ እኔ መሄድ የምፈልገው አፋር ነው ካለ ማለት ነው አፋርኛን መማር ይኖርበታል። ከአፋሮች ጋር መነገድ ፈልጋለሁ ካለ የአፋሮችን ቋንቋ መማር ይኖርበታል። ከአማራ ጋር መስራት ፈልጋለሁ ካለ አማርኛ መማር ይኖርበታል።
ስለዚህ 80 ምናምን ቋንቋ መማር አለበት ማለት ነው አንድ ሰው ኢትዮጵያ ውስጥ 80 ቦታ ነው እንደሚኖረው ሰው አንድ ቦታ እኮ ነው የሚኖረው እንዴ ከፈለገ ለምን አንድ ቦታ ብቻ ይኖራል ቆይ አንድ ቦታ ይኖራል ማለት አይንቀሳቀስም ማለት አይደለም ከጎንደር ተነስተህ ባጭሩ ሐዋሳ ብትሄድ ስንት ቋንቋ ትረግጣለህ ይሄን ብቻ መልስ እንደው ከደሴ የተነሳ ሰው ሐዋሳ ልሂድ ቢል ስንት ቋንቋ ነው እየረገጠ የሚሄደው ምን መርገጥን ምን አመጣው ያው ካርታውን እየመርገጥ ማለት አቤት ፖለቲከኛ አይዞ ጎንደሬ ነኝ ይችላል አጣው ኖ እሱን አይደለም አሁን አንድ ሰው ይኸውልህ ምን መሰለ ድራይቭ እያደረገ ከደሴ ተነስቶ ሐዋሳ ለመሄድ በሚያረገው ክሩዝ ስንት ቋንቋዎችን ያልፋል ስለዚህ ያ ሰውዬ ሁሉንም ቋንቋ እያወራ ነው መሄድ ያለበት ለምሳሌ ያደረገ ያለው ሰውየው አማርኛ ኖ ምንድነው ወላይትኛ ሲዳምኛ እያወራ ሐዋሳ ሊገባ ነው ኖ በመላሱ ነው እንደሚሄደው መኪና ውስጥ ነው አይደል ያለው መሄድ መንዳት ነው ቆይ ሆልድ ኦን መኪና ውስጥ ነው እንዳልገባ ኖ here's the thing መኪና ውስጥ ነው ያለው he's crossing boundaries cross እያደረገ ነው ያስተዳደር ወሰኖችን አልፎ ነው እየሄደ ያለው እነኚህን ያስተዳደር ወሰኖች ሲያልፍ ያለሁበት አካባቢ አሁን የገባሁበት አካባቢ የአፋር ክልል ነው የአፋር ክልል ነጭ አረከው ምንድነው ኢትዮጵያ ኢኮኖሚ ይሄንን ነው መሰለ አሜሪካ ከእንግሊዝ ምናምን ሄደ ነጭ ለባትሽ ሲሄድ ነው እንደዛ ማለት ያለው አንድ ነገር ኢትዮጵያ ማለት እቺ ናት እኮ ኢትዮጵያ ማለት ሌላ መልክ የለም እኮ ኢትዮጵያ ማለት ከዚህ ተነስተህ ሐዋሳ ስትሄድ ልዩ ማንነቶችን አስተሳሰቦችን ባህሎችን ቋንቋዎችን አንድ ላይ ይዛ ያለች ፌደራላዊ ሀገር ናት ህብረ ብሔራዊ ናት ስለዚህ ከአንድ ብሔር አካባቢ ተነስተ ሌላው ብሔር ሲገባ እዚህ አካባቢ በስፋት የሚናገሩት ቋንቋ አፋርኛ ነው አስተዳደራቸው በአፋርኛ መጣለ አሁን ሊነጋ ነው በቃ ይኸውልህ አስተሳሰባቸው የራሳቸው ባህል የራሳቸው ቋንቋ ያላቸው ማህበረሰብ ናቸው ያለሁት የነሱ ቀዬ ነው አስገባው ስማ የነሱ ቀዬን ያለው የነሱ ቀዬ በሚተዳደርበት ደንብ ነው የምተዳደረው because አሁን ያለሁት እነኚህ ሰዎች ራሳቸውን የሚያስተዳድሩበት አካባቢ ነው እነኚህ ኢትዮጵያውያን እኔ ስለመጣው የኔን ቋንቋ ይናገራሉ ብዬ የማስበው በጣም ትምክት ከሌለብኝ በስተቀር እኔ ስለመጣው የኔን ቋንቋ ይናገራል ብዬ ለምን ጠብቃለሁ ይሄ አካባቢ የሚኖር ሰው በስፋት የሚናገረው ቋንቋ አለው እዛው አካባቢ ቆይቼ ሰራለው እናገራለሁ ቋንቋቸውን ብማር ለኔ ይጠቅመኛል because ያለሁት እነሱ በብዛት የሚኖሩበት ራሳቸውን የሚያስተዳድሩበት አካባቢ ነው ያለሁት ጌቶች አይደለሁም ስመጣ ቋንቋ የሚቀየርልኝ ኢትዮጵያ ማለት ደግሞ አንድ ቋንቋ አይደለች ብዙ ቋንቋዎች ናቸው ያሉት የፌደራል ስትራክቸራችንን ግን ለመምራት 1 2 እንደዚህ 2 3 ቢሆን 2 አትሊስት ቢሆን ሰፊ ማህበረሰብን ሰፊ ላንድ ማስን ከቨር ያደርጋል የፌደራል የሥራ ቋንቋ አለን ማለት ነው ግን በእነዚህ ፌዴሬሽን ውስጥ ባሉት ስቴቶች ውስጥ ስንቀሳቀስ ስቴቶቹ በሚተዳደሩበት ቋንቋ በሚተዳደሩበት ደንብ ባህላቸውንም ጭምር ሪስፔክት አድርጌ ነው የምንቀሳቀሰው አይ የኔ አካባቢ ባህል እንደዚህ ስለሆነ እንደዛውን ሱርማ ላይ ሄጄ እቺ ደግሞ ማና ዘልዛላ ቲሸርት አታደርጊም እንዴ ማለት አልችልም ለምን እሷ ኢትዮጵያዊ ናት ስትወለድ የሷ ባህል ቲሸርት ያስደርግ የኔ ደግሞ ያስደርገኛል ከቻልኩ ቲሸርቴን አወልቃለሁ ካልቻልኩኝ ግን የሷን ቲሸርት አለማድረግ አከብርላታለሁ because ቤቷን ያለችው ኢትዮጵያ ነው ሻኪሌ የለም ገባ ኢትዮጵያን ያለችው ቤቷ ነው ይሄ አይ ኢትዮጵያ ቤትሽ አይደለም አንቺ ምንድነሽ እንደሰንተን ልብስ አድርጊ ምላት ከሆነ ኢትዮጵያዊነት ለሷ ባዕድ ነው ኢትዮጵያዊነት ለሷ ማንነቷን ስታሻሽል የምትገባበት ነው ብትችል የራሷ ሀገር ቢኖራት ትመኛለች ማለት ነው ለሰፊ ማህበረሰቦች እንደ ኦሮሞ ላሉ ደግሞ ይሄ ኮምፕሊት የሆነ ወደ ጽንፍ የሚገፋ አስተሳሰብ ነው እስኪ አዳዲስ ለመጡ ሰዎች ዋንጋሪ ቀጥልና ከዛ ሴብ እንደሞድል እንሰጣለን ኦኬ ሰላም ያሬዶ ሰላም ነሽ የቅድስቴ እንዴት ነሽ አያና እንዴት ነህ ሴብ ሰላም ነው ዋንጋሪ እኔ ቅድስቴን ለመጠየቅ ነው የመጣሁት ገርሞኝ ነው አሁንም ዘንድሮም በናሽናል ላንጉዌጅ እና በኦፊሻል ላንጉዌጅ ላይ የምንጨቃጨቀው እኮ ዘመን ደረስን እኮ በጣም ያሳዝናልና ናሽናል ኦፊሻል ላንጉዌጅ ሁሉም ኦፊሻል ላንጉዌጅ አማርኛ ኦፊሻል ላንጉዌጅ ነው ናሽናል ላንጉዌጅ ግን ሊሆን አይችልም ናሽናል ላንጉዌጅ ማለት ባይዘው ሁለቱ መሰረታዊ የህግም የጽንሰ ሐሳብም ናሽናል ላንጉዌጅ የዛ ሀገር መገለጫ ነው
የዛ ሀገር መገለጫ ከሆነ አማርኛ መገለጫ ነው፣ ኦሮምኛ መገለጫ ነው፣ ጉራግኛ መገለጫ ነው፣ ትግርኛ መገለጫ ነው። ናሽናል ላንጉዌጅ የሚባለው መልቲናሽናል ላንጉዌጅ አለ። መልታይሊንጉዋል ነን እኛ። አንድ ቋንቋ ብቻ የምናገር አይደለም። ለምሳሌ የሶማሌ አገር ሶማሌ ቢሆን ሶማሌኛ ናሽናል ላንጉዌጅ ነው፣ አንድ ኔሽን ስላለው ማለት ነው። እኛ መልታይ ኔሽን ነን ያለ ነው። ግን መልታይ ኔሽን ውስጥ መግባባት አለባቸው። ምክንያቱም አንድ የፖለቲካ ማህበረሰብ ለመመስረት አንድ የሚያግባባ ቋንቋ አለ። በእርግጥ ለምሳሌ ትዝ ይለኛል የእንትና መጽሐፍ አንብባችሁት ከሆነ የስብሐት ገብረ እግዚአብሔር ስብሐትና የደቡቡ ሰው ማናቸው በጣም ታዋቂው ሲወያዩ አፄ ሚኒሊክን ተወዳቸዋለህ ብሎ ጠየቀኝ። እንዴት አልወዳቸውም? አፄ ሚኒሊክ ባይኖር ኖሮ አንተን በምን አገኝህ ነበረ? እኔን ከትግሬ አምጥቶ አንተን ይሄ ደራሲው ማናቸው? ስማቸው ጠፋኝ። ጋሞነቴና ኢትዮጵያነት የተጋይቶብኝ አቅም ስብሐትን ነው። ጋሞነቴና ኢትዮጵያዊነት የተጋይቶብኝ አቅም የሚሉት ጸሐፊ፣ በጣም ታዋቂው ጸሐፊ ስማቸው ጠፋኝ። ኤኒዌይ አንተን ከጋሞ እኔን ከትግሬ አምጥቶ በአማርኛ ያግባባን አፄ ሚኒሊክ ነው ብዬ መለስኩለት ይላል ቦይ ስብሐት ገብረ እግዚአብሔር። እና መግባቢያ ቋንቋ ያስፈልጋል። ልክ ነው። ናሽናል ላንጉዌጅ ነው ብለን ስንል ግን የአገሩ መገለጫ ቋንቋ ነው። አገሩ ደግሞ አንድ ቋንቋ ብቻ ያለ መገለጫው። ይሄ እኮ ነው ፖለቲካ ሆኖ ላለፈው 60 ዓመታት ሲያባላን ከርሞ አሁንም እንዴት ነው የምንወያይበት? ናሽናል ላንጉዌጅ ልክ ነው። አማርኛ የኢትዮጵያዊ ቋንቋ ነው። የራሱ አልፋቤት አለው። ልንኮራበት ይገባል። ጥላቻ ከአእምሯችን ልናስወግድ ይገባል። በተመሳሳይ የሌላውን ቋንቋ በአፍሪካ ሌቭል ከፍ ስንል ስዋሂሊን መልመድ አለብን። ከፍ ስንል ሌሎችንም ቋንቋዎች መልመድ አለብን። እኛነት የሚገልጸውን ኢትዮጵያን የሚገልጸውን አሁን እንግዲህ ፖለቲካውም ሆነና ፖለቲካውም ሮንግሊ መስመር እንዲይዝ ተደረገና ግብ ውስጥ ገባል። ኦሮምኛ ናሽናል ላንጉዌጅ ይሁን አልተባለም። ኦፊሻል ላንጉዌጅ ይሁን የተባለው ልክ አማርኛ ኦፊሻል ላንጉዌጅ እንደሆነ በህገ መንግስቱ። ኦፊሻል ላንጉዌጅ እና ናሽናል ላንጉዌጅ በጽንሰ ሀሳብም በአተገባበርም በህግ ከቨሬጅም በጣም የተለያዩ ናቸው። ናሽናል ላንጉዌጅ ሲሆን ጥበቃ ይደረግለታል። የአገር በጀት ይመደብለታል። ኦፊሻል ላንጉዌጅ ሲሆን ግን ሁሉም በኢትዮጵያ ደረጃ የምንግባባበት ህግ የሚወጣበት አጠቃላይ የምክር ቤት ውሳኔ አዋጆች የሚስተናገዱበት አጠቃላይ ነገሮችን ኦፊሻል ላንጉዌጁ አማርኛ ይሆናል። ይሄ ኦፊሻል አማርኛ ቋንቋ ላይ ኦሮምኛ ይግባ፣ ትግርኛ ይግባ፣ ሶማሌኛ ይግባ በሚል ብልጽግና አውጥቶ እየተገበረው ነው ያለው። በእንትኑ ላይ እየተገበረው ነው ያለው። ናሽናል ላንጉዌጅ ይሁን ብለን ስንከራከር ግን አሁን እንግዲህ አንዳንድ ጊዜ ሪያሊቲውን ካልተረዳ ነው አንተ ቅድም አያና እንደቀልድ አድርገው ገመዳፍ ሲባል የነበረውን በምን ልትክሰው ነው? አሁን በእርግጥ ፖለቲከኞቹ ነገሩን የገፉበት ጥግ ትክክል አይደለም፣ መታረም ያለበት ነው። በጣም ሰው እንኳን የሀገሩን ቋንቋ የራሱ አልፋቤት ያለው ቋንቋ ይቅርና እንግሊዝኛ ከፍለን እየተማን አይደለም እንዴ? ባይዘወይ የቻይና ቋንቋ መንደሪን እኮ የሀገሪቷ 5% አይሞላም። የሀገሪቷ ኦፊሻል ቋንቋ የሆነው ይሆናል እኮ ቋንቋ ያድጋል። ተባብረን ስናሳድገው ከፍ አድርገን ልንሄድ እንችላለን። በዚህ አጋጣሚ አማርኛ የ12 የኢትዮጵያ ቋንቋ ድብልቅ ውጤት ወይም ደግሞ የ12 ቋንቋ ይሄ የቋንቋ ላይ የሚነገሩ ድምፆች አሉ የዛ ቅልቅል መሆኑን ጥናት አረጋግጧል። ይሄን ጥናት ያረጋገጠው ደግሞ አማራው፣ ጎንደሬው አቶ አማሃ የሚባሉት ብሔርና ኢትዮጵያዊ ብሔርተኝነትና ብሔረሰቦች የሚለው መጽሐፋቸው ላይ አቶ አማሃ ዳኛው የሚባሉ ጎንደሬ ጽፈውታል። አማርኛ የ12 የኢትዮጵያ ቋንቋ ሲለበልስ ውጤት ድምር ይገኝበታል ተብሎ በተለይ በአብዛኛው የአማርኛ ቋንቋ ስሪት የአገው መነሻ እንደሆነ አቶ አማሃ ዳኛው ናቸው የጻፉት በመጽሐፋቸው የኢትዮጵያ ብሔርተኝነትና ስለ ብሔር ብሔረሰብ ሁለቱን አነጻጽሮ በጣም ምርጥ መጽሐፍ ጽፈዋል። በዚህ አጋጣሚ አንብቡላቸው። በጣም የሚገርም መጽሐፍ ነው የጻፉት፣ የሚገርም መጽሐፍ። ስለዚህ ቅድስት የምጠይቅሽ ናሽናል ላንጉዌጅ እና ኦፊሻል ላንጉዌጅን ዲፍረንሱን አስቀምጠሽ ነው አማርኛ ናሽናል ላንጉዌጅ ይሁን እያልሻለሽው ወይስ ኦፊሻል ላንጉዌጅ እና ናሽናል ላንጉዌጅን አንድ አድርገሽ ነው? እሷን ለመጠየቅ ነው የገባሁት። ቴንክ ዩ። ብዙ አወራሁባቸው። አንድ ጥያቄ እጠይቃለሁ። አይ እንደሱ አይደለም እንትን አባባሌ። አሁን አንተ በጣም ብዙ ነገሮች አንስተሃል።
አማርኛ ኢትዮጵያ ውስጥ እኔ አፈጣጠሩ ኢትዮጵያዊ ነው ብዬ ነው የማስበው። የኢትዮጵያ ኩራት ነው። አሰፋ ጫቦ ትዝ ስላለኝ ደረሰው ብዬ ነው። አሰፋ ጫቦና ስብሐት ሲያወሩ ነው በአማርኛ አግባባን ብሎ የተናገሩት ስብሐት። የእኔ ጥያቄ አማርኛ በኢትዮጵያ የሀገረ መንግስት ስሪት ውስጥ የሀገሪቷ ቋንቋ ሆኖ መላው ኢትዮጵያውያን ስንግባባበት ስንነጋገርበት ቆይተናል። ኦልሬዲ አሁን አማርኛን ወደዛ ውጣ ወደዚህ ውረድ ብንለው እንትኑን ጨርሷል ብዬ ነው የማስበው። ኦልሬዲ ይህንን ቋንቋ ኢትዮጵያዊ ነው የብሔራዊ ቋንቋ ቢሆን ጥበቃ ቢደረግለት ነው። አሁን በጣም ብዙ ነገሮች ስታነሳ ነበር። ጥበቃ ይደረግለታል በልዩ ሁኔታ። እንግዲህ ኢትዮጵያ የራሷ ብሔር ፊደልና ቋንቋ አላት ብለህ ይሄን ከተቀበልክ አንድ ኦሮሞ አማርኛ ቋንቋ የሀገሪቷ ብሔራዊ ቋንቋ ሆኖ ጥበቃ ቢደረግለትና ቢነገር ከሌሎች ኢትዮጵያውያን ጋራ በአማርኛ ተግባብቶ ሀገሩን ቢገነባ ምንድን ነው ችግሩ? ልክ አሁን የፌዴራል ቋንቋ ይሁን ኦሮምኛ ብለህ እንደገፋው ከፈለክ ነገ ደግሞ አይ ልክ እንደ አማርኛ ብሔራዊ ቋንቋ እንዲሆን እፈልጋለሁ ብትል እኔ ችግር የለብኝም። ስለዚህ አማርኛ የሀገሪቷ ብሔራዊ ቋንቋ በመሆኑ ዋንጋሪን ምን ይነካዋል? እንደውም ሀብትህ ነው፣ ልትጠብቀው ጥበቃ ልታደርግለት የሚገባ ጥሩ የሆነ የኢትዮጵያዊነትን መገለጫ ነው። ቅድስት ችግሩ እኮ እሱ ጋር አይደለም። አም ሶሪ አይ ቲንክ አልገባሽም። ችግሩ እኮ ያለው ብሔራዊ ይሁን ትንጽ አይደለም። ሀገሪቱ ብሔራዊ አይደለችም እኮ ነው። ሀገሪቱ ራሱ ህብረ ብሔራዊ ናት። ኢትዮጵያ ብሔራዊ ሀገር አይደለችም። ኢትዮጵያ ህብረ ብሔራዊ ሀገር ናት። ብሔራዊ ናት። ኢትዮጵያ ሀገር ነች። ብሔራዊ ሀገር ነች። የብዙ ብሔር ብሔረሰቦች መቀመጫ ነች እንጂ ብዙ ብሔሮች ሲኖሩ ህብር ነው። ብሔሮች ህብር ነው። አንድ ጥያቄ ልጠይቅህ፣ የቀናት እንዳይመስል። አሁን ለምሳሌ ኦሮምኛ፣ አማርኛ፣ ትግርኛ፣ ሶማሌኛንም ጨምረ ከፈለክ 5 ቋንቋ ኢንስቴድ ኦፍ አንቀጽ 5ን የስራ ቋንቋ ከምታስገባቸው 5ቱ ናሽናል ቋንቋ ይሁን ቢባል አንተ ተደግፋል? 5 ናሽናል ቋንቋ ቢሆን ኖ፣ በፍጹም ከህገ መንግስቱ አንቀጽ 8 ጋር ይጋጫል። እንዴት ነው የሚጋጨው? እስኪ ንገረኝ። ህገ መንግስቱ ኔሽኖች ናቸው ያሉት ነው የሚለው። ኔሽን ናሽናሊቲስ ኤንድ ፒፕልስ ናቸው ያሉት እኮ። ከሱ እንዴት ነው የሚጋጨው? ንገረኝ። ቢኮዝ የእነሱን ቋንቋዎች ደግሞ የናሽናል ሀገሩን ራሱ ኔሽን እያሉ ነው። አንቀጽ 8 እኮ ከስልጣን ጋር ነው የሚገናኘው። ምን ያገናኘዋል እኮ? የስልጣን ባለቤቶች ናቸው፣ የሀገር ባለቤቶች ናቸው። ኢትዮጵያን የሚመሰርቱት እነኚህ ናቸው። የስልጣን ሉዓላዊነትን የሰጣቸው እንጂ ከእንትን ጋር የሚገናኝ ነገር እኮ። ስልጣን አላቸው ማለት እኮ ሰልፍ አድሚኒስተር የሚያደርጉ ናቸው ማለት ነው። ገባኝ። ግን ኢትዮጵያ እኮ ብሔሮች ነው እያወራን። ኢትዮጵያ ውስጥ እኮ በክልል በብሔር አልተዋቀረም። የተዋቀረው በቋንቋ ምናምን የተዋቀረው። ግን እኔ እየጠየቅኩ ያለው አንተን የምጠይቅ አሁን ለምሳሌ የስራ ቋንቋ ከምታደርግ ብሔራዊ ቋንቋ አድርገው ናሽናል ኦሮምኛም፣ አማርኛም፣ ትግርኛም፣ ሶማሌኛ ምናምን አድርገህ ብትመጣ አንተም ትጠቀማለህ፣ ሁሉም ሰው ይጠቀማል። ስለዚህ አንተም ቋንቋ ያድግልሃል። ስለዚህ ለምን እሱን ፕሮሰስ መሄድ አልፈለጋችሁም? የፌዴራል የስራ ቋንቋ ማድረግ ነው እንጂ የምትችለው ብሔራዊ ቋንቋ ስታደርግ እያልክ ያለኸው የስልጣኑ ቦታ የሚሄድልህ ለዛ ነው እያልክ ያለኸው ኢትዮጵያን የመሰረቱት እነኚህ ብሔሮች ናቸው እያልክ ነው አይደለም? አይገናኝም። ምን ያገናኘዋል? የመግባቢያ ቋንቋ እኮ የመግባቢያ ነው እኮ። በምን ደረጃ ነው የምትግባባው? እንዴት? በፌዴራል ደረጃ ነው በተራ ብናረገው ይሻልም። አየና ቋንቋዎች አትግባባም። በፌዴራል ስትራክቸሩ ነው የስራ ቋንቋ የፌዴራል የስራ ቋንቋ ነው እንጂ አንድ ክልል ውስጥ ስትገባ አሁን ወላይታ ያለበት ክልል አማርኛ አይደል የስራ ቋንቋቸው? ኖ እንደ ምሳሌ ነው የሰጠው። ሌትስ ሴይ አፋር አይገናኝም። አንተ አሁን እኮ ይኸውልህ የስራ ቋንቋቸው አማርኛ ነው። ኤንድ ኦፍ ዘ ዴይ አብዛኞቹን ክልሎች ጉምዝ፣ ቤኒሻንጉል ጉምዝም ሌሎችም ደቡብ ክልል አሁን ለ3 የተካፈሉትን ክልል ብታይ በሰዓት አድርገው ቀጥል። አማርኛ ነው ቋንቋው አይደል? በሰዓት አድርጌዋለሁኝ። ሰዓትን ጠብቀ ያንተ ነው። አይ ቆይ ጥያቄ እንጠያይቅ ብዬ ነው። እንትን እንደዛ ላድርገው። አዎ ጥያቄ እየጠበቀ በዛ ሰው እሱም እኔም ሁላችንም አንደርስታንድ እንደራረግ ነው። ገብቷል ለምን አሁን የማይገናኝ ነገር ነው። እኔ አሁን ከንቱ ጋር ሳይሆን አያናን እኔ እየጠየቅኩታል። ዋይ ለምንድን ነው ማናረገው? አሁን ለምሳሌ የስራ ቋንቋ አረከው ማለትማ እንደውም ምን ያመጣል መሰለ? አያና ይሰማል
ይሰማል አያና ይሰማኛል ይቅርታ የስራ ቋንቋ አደረከው ማለትማ ምን ያመጣል እንደውም ባይዘዌይ ፌዴሬሽን ምክር ቤት ውስጥ እንደውም አሁን ከዛ በኋላ አንቀጽ 106 ነው የምትመጣው ከዛ በኋላ አይደል ይሄ አንቀጽ 5 እና አንቀጽ 106 የሚገናኝ ነው አይደል ይሄን መንግስቱን አሁን ደረጃ አማርኛ የሥራ ቋንቋ ስለሆነ አሁን የፌደራል ሥራ ቋንቋ ስለሆነ በአንቀጽ 106 ላይ ግልጽ ይነግራል ይሄ ህገ መንግስት ከአማርኛ ውጪ ቅጂ ይዘህ ብትመጣ ተቀባይነት የለውም ይላል ለህግ አሻሚ አይደለም ተቀባይነት የለውም አይደለም የሚለው በአከራካሪ ወይም አወዛጋቢ በሆኑ ይዘቶች ላይ የአማርኛው ቅጂ ይኖረዋል ነው የሚለው እስቲ አንብበው አንቀጽ 106 እንደዛ ነው የሚለው አያና እንደሚለው ነው የሚለው ኤኒዌይስ አማርኛው እሱ በዛው የህግ ዶክመንቶች ላይ አሻሚ በሆነ ሰዓት ላይ ይሄኛው ዲተርሚናንት ይሆናል አንቀጽ 106 ላረብልህ አማሪክ ነው ፕሪቬል የሚያደርገው ነው ግን አሻሚ ሲሆን ለፕሪቫለንስ ነው የሚቀመጠው ይሄ ህግ ዶክመንቶች ላይ ላንጉዌጅ ፕሪቫለንስ ፖለቲካል ኢንስትሩመንት ሳታረጉት አያና መጀመሪያ በመርህ እስቲ እንግባባ ከቅድስት ጋር የጀመራችሁ ጥሩ ወሬ ስለነበር ማለት ነው አሁን ወደ ህገ መንግስቱና ይሄ ፖለቲካል ኢንስትሩመንት ሳናረገው ወደ መልቲናሽናል ስቴት እና ወደ መልቲ ኤትኒሲቲ አሁን አንተ ባልከው እንትን ከሆነ ያው 88 ቆይ ላምበው ቆይ አንዴ ሴባይ አንተም የማይሆን ነገር አታውራ ይኸውልህ አንቀጽ 106 በዚህ ህገ መንግስት የአማርኛ ቅጂ የመጨረሻው ህጋዊ እውቅና ያለው ሰነድ ነው የሚለው በቃ አለቀ ከዚህ ውጪ ሌላ አምጥተ ሰነድ ልትከራከራችን ህገ መንግስቱን አሁን ለምሳሌ በአፋን ኦሮሞ ይዘመተህ በፌዴሬሽን ምክር ቤት ይዘመግባት አትችልም መተህ በእንግሊዘኛ የተተረጎመ አሁን ለምሳሌ እንግሊዘኛው ቅጂ ተቀባይነት የለውም መጨረሻ ላይ ሲመጣ ይሄ አሁን እንትን አንቀጽ 106 መጨረሻ ላይ ሲመጣ በአማርኛ አሁን አንተ አምጥተህ አማርኛነት የለውም አይደለም አሻሚ ከሆነ አከራካሪ ከሆነ ሁለቱ አማርኛ ያሸንፋል ነው የዚህ ህገ መንግስት አማርኛ ቅጂ የመጨረሻው ህጋዊ እውቅና ያለው ሰነድ ነው እኮ ሌላ ተቀባይነት እኮ የዓለም መርህ ነው በሌላ ቋንቋ ተቀባይነት የለም የሚባል ነገር የለም አሻሚነት ካለው አሸናፊው የአማርኛ ነው እንጂ አሻሚነት አይደለም እዚህ ጋር አንተ ራስን ቋንቋ እዚህ ውስጥ አታስቀምጠው አዋጅም እንደዚህ አይነት አዋጅም የለም አሻሚ ስላለ የሚል አዋጅ የለም እዚህ ጋር ግልጽ ሆነ እየነገረ ያለው ፋይናል የሚለውን ቃል ነው ማየት ያለብህ አይ ቲንክ ወይ ደግሞ የመጨረሻ ይሄ ነው ህጋዊ እውቅና ያለው አሁን ለምሳሌ እንደዛ አይደለም ሰራቀው ይኸውልህ ፋይናል የሚለው ወይም የመጨረሻ የሚለው ቃል ነው ማየት ያለብህ ለምን የመጨረሻ የሚለው ቃል አስፈልግ እና በአፋን ኦሮሞ አምጥተህ እንትን ፌዴሬሽን የአፋን ኦሮሞውን ይሄ እኮ ፌዴራል ሆልድ የአፋን ኦሮሞውን የእንግሊዝኛውን ትርጉም ይዘመተህ በእንግሊዝኛው እንደዚህ ይላል ብትል የመጨረሻ ለትርጉም የመጨረሻው ሌላ ተቀባይነት የለውም በአፋን ኦሮሞማ አምጥተህ አሁን ለምን ወጣ ታዲያ ተቀባይነት ከሌለው እንግሊዝኛው ተቀባይነት የለውም አይደለም እንግሊዝኛው ለምን ወጣ ዝም ብሎ እንትን እንዲያደርግ ነው እዛ ላይ የተቀመጠው እንግሊዝኛው አማርኛ ለማይችሉ ሰዎች እንግሊዝኛ እንዲረዱ ነው የተደረገው ስለዚህ ተቀባይነት አለው ማለት ነው እንደማይረዱ ሰዎች በዚህ ይረዱት ብሎ ከወጣ ተቀባይነት አለው በሁለቱ መሀል ግን ኮንፍሊክት ካለው ነው እሺ ትራንስሌት ተደርጎ ነው የተቀመጠው እንጂ አማርኛው ቅጂ ብቻ ነው ሴቭ ቶ ቆይ እንደዛ አይደለም ወደ ሌላ ክርክር እንዳንገባ ኖ አይ ዳያሎግ ያደርግ ስለሆነ ኦኬ ዳያሎግ ያደርግ ነው ይሄንን ሚውት ፖይንት ስለሆነ አጼ ይኸውልህ ኦሮሚያ ክልል ላይ ሆልደን ኦሮሚያ ክልል ላይ የፌዴራል ህገ መንግስትን በሚመለከት ውይይቶች ሲደረጉ የአፋን ኦሮሞ ትርጉም ይጠቀማሉ ያን ትርጉም ተጠቅመው ፍቺዎችን ያደርጋሉ አዋጆችን ያወጣሉ ጨፌው ይነጋገርበታል ሌሎችም ክልሎች እንደዚሁ ያ ፌዴሬሽን ምክር ቤት ነው ያወራሁት ሆልድ ኦን ያ ተቀባይነት ይኖረዋል አሻሚ ሲሆን ነው ፋይናል የሚለውም ደግሞ የመጨረሻ የሚለው ኦቶሪቲ ነው የመጨረሻው እኮ ያወራን ያለ ነው ስለ ፌዴሬሽን የመጨረሻ እሱ ነው ማለት የመጨረሻው ጋማ ስትመጣማ ሌላ ጥያቄ አለው ክልል ጋር ስትመጣ ኖ አሁን ጥያቄ የመጀመሪያውን ጥያቄ ይሄንን በዛው ልመልስ አሁን ለምሳሌ የፌዴራል የሥራ ቋንቋ አንድ ቋንቋ አይሆንም አማራ አሁን ለምሳሌ የአማራ እንትንና ኦሮሞውን ለምሳሌ ቢከራከሩ ፌዴሬሽን ምክር ቤት ቢገቡ የአማርኛው ቅጂ ነው የሚታየው ይሄኛው ቅጂ አማርኛው ነው እንጂ የሚታየው በኦሮምኛ የተተረጎመ አንደኛ ነው ያላቀም የሚታየው የአማርኛው ቅጂ ነው የሚከራከሩበት እንጂ በኦሮምኛ ቅጂ ይዛ አይደለም ፌዴሬሽን እኔ ስለ ፌዴሬሽን ምክር ቤት ነው ክልል ጋር አይደለም ይወራል እሱ በዛ ብቻ አይደለም የፌዴራል የሥራ ቋንቋ ስለሆነ ለህገ መንግስት ብቻ ሳይሆን ሌላም ዶክመንት በአማርኛ ነው የሚደረገው እኮ አሁን ይሄን ስትነካካ እኮ አንቀጽ 5 ስትነካ አንቀጽ 106ን ሳትወድ በግድ ትነካለህ ማለት ግዴታ ነው እኮ እሱ ነው ማለት ይሄ ደግሞ ምን ያደርጋል መሰለ ለምሳሌ ፌዴሬሽን ምክር ቤት አሁን አማራ ተቀምጦ መስራት ቢካዝ አሁን ለምሳሌ ኦሮምኛ ይዘህ የምትመጣ አሁን ለምሳሌ ኦሮምኛን ካተትከው
ሳማው ሳይወድ በግድ ሁለት ቋንቋ የሚያወራ ሰው ነው ስራ መያዝ የሚችለው እንጂ አንድ ቋንቋ ብቻ የሚያወራ ሰው ስራ አይዝም ማለት ነው። ፌዴሬሽን ምክር ቤት ኢንጀነራል ፌዴራል መስሪያ ቤቶች ይሄ እኮ መጥፎ እኮ ነው። ታዲያ ይሄማ አጌንስት እንደውም ከሌላው ኢንተረስት አማርኛ ብቻ የሚያወራ ሰው ኢንተረስቱ አጌንስት ነው የሚወጣው። አሁን አማርኛ ስለሆነ ማንም ሰው ሊገባ ይችላል። ግን ኦሮምኛ ካካተትከው ግን የፌዴራል መስሪያ ቤቶች ምን ያደርጋሉ? አማርኛና ኦሮምኛ የሚችል ነው የሚገባው እዛ ውስጥ ስራ ቦታ በፌዴራል ቦታ ስራ የሚያገኘው ማለት ያማ አረክ ማለት ለአንተ ጥቅም ነው እየሰራ እኔ ባይዘው ህገ መንግስት የሚነካ ከሆነ ኢትዮጵያ መፍረስ አለባት ብዬ ነው የማስበው። ኤኒዌይስ በደንብ በኋላ እናወራለን። ህገ መንግስቱ ኤኒዌይስ መስተካከሉ አይቀርም። አንቀጽ 5 የሚነካ ከሆነ ኢትዮጵያ መፍረስ አለባት ባይዘው። እሱ ምን ያው ሄደ ኦሮሞ ከትግራይ ባንዱ ይፍረስ ባዮች ችግር የለም። እሱ you will join the line ባይዘው ከባድ አታርገው። እውነት እናውራ ከተባለ ሀገር ማፍረስ ከፈለግ በጣም ከባድ አድርጋችሁ አታውሩት። ኤኒዌይስ ሰማን እየሞከሩ የነበሩ ሰዎች ይንገሩ እሱ ምንም እንትን አይደለም። አንዴ ኤኒዌይስ ሴቭ ጎ ሄድና በኋላ እናውራ። ምንድነው አያና አሁን ቅድም ስታነሳ የተለያየ ጁሪስዲክሽን እያለፈ ነው ወይ ደግሞ አድሚኒስትሬሽን ዞን እያለፈ ነው አልክ። የአስተዳደር ወሰን የተለያየ በቀየርክ ቁጥር ሱርማውን ሄጅ ቲሸርት አልወልቅም እለዋለሁ ምናምን ብለህ የቋንቋን ተጽዕኖ አሁን ፖለቲካል ኢንስትሩመንት ሆናል። ኤትኒሲቲ ይገባኛል፣ ግን 87 ሰው ቋንቋ ፕራክቲካሊ ሊናገር አይችልም። እዚህ ሩም እኮ አንድ የጋራ መግባቢያ ቋንቋ ባይኖረን ኑሮ አንተ ኦሮምኛ ዋንጋሪ ለምሳሌ ምሳሌ እየሰጠው ነው። ሀዲያ ቢሆን አጼው ትግሬ ቢሆን ቅድስት ጉራጌ ብትሆን እገሌ ኦሮሞ እንትና ምናምን ቢሆን በያስተርጓሚ ልንኖር አንችልም። አገርም መግባባት እንችላለን አይደል? 10 ቦታ ልንሰራ እንችላለን፣ ልንዝናና እንችላለን። የሆነ ኤክስፖርተር ሆኛ 10 ቦታ እንትን ልከፍት እችላለሁ ምናምን። 87 ቋንቋ ልችል አልችልም። ለፕራክቲካሊቲ እንኳንና ሀገር ለማስተዳደር እዚህ ሩም እንኳን ለመግባባት አንድ ወርኪንግ ላንጉጅ ያስፈልጋል። እንደ ፖለቲካል ኢንስትሩመንት አትየው። አሁን ዋንጋሪ ያወራውን አቶ አማሃ ምናምን ይጻፉት ምናምን ያለውን አልቀበልም። ካገውኛ ነው እንትን ያለው ምናምን ከኩሽቲ ቋንቋ ጋር ነው እንጂ የሚመሳሰለው ከኛ ጋርማ አይመሳሰልም። ከግዕዝ የወጣ ቋንቋ ነው ምናምን፣ እሱ ሌላ ፖለቲካ ነው። ግን ሱርማውን በሱርምኛ ባህሉን ኤክስፕረስን ካልቸሩን ኤክስፕረስ ያደርግ። ቋንቋ ግን ከሌላው ኢትዮጵያ ጋር ከ87 እንደ 113 ላንጉጅ ነው የሚነገረው። ፌዴሬሽን ምክር ቤት እውቅና የሰጠው ነው 88 ና የሚባለው 113 ቋንቋ ሰው ሊችል አይችልም። ፕራክቲካብል አይደለም። መግባባት ደግሞ አለብን። እናንተ እኔ ባሌ መጥቼ ስሰራ ሱቅ ስከፍት ስዝናና ወይ ቤት ገዝቼ ዛ ሬዚደንት ኮንኩ ወይ ምናምን ሱቅ ከከፈትኩ ወይ ምናምን መኖር አለብኝ። አንተም ጎንደር ስትመጣ እንደዛ። ስለዚህ መግባባት ስላለብን አንድ የጋራ ቋንቋ ያስፈልግም። ሀዲያና ከምባታ አጠገብ ላጠገብ ያለው ምንም አይነት የሚመሳሰል ቋንቋ የለውም። ለዛ ወርኪንግ ላንጉጅ አስፈልጎት በአማርኛ ይግባባል። ደቡብ ክልል ደቡብ ምዕራብ ክልል ምናምን ተብሎ ሲቋቋም ማለት ነው። ወይ ሌላ የባዳውን የሚርቆን አምጥተህ እንግሊዘኛ ካላረከው ወይ ቻይንኛ ካላረከው በስተቀር አሁን አንተ በምትለው ኮንሰፕት መልቲናሽናል ስቴት ስለሆነ ሁሉም ቋንቋውን ብቻ ነው መናገር ኤክስፔክት የሚደረገው። ሱርማ ስትሄድ ሱርምኛ ልመድ፣ ሱማሌ ስትሄድ ሱማልኛ ልመድ፣ አኝዋክ ጋር ስትሄድ አኝዋክኛ ልመድ ምናምን የምትለው ፕራክቲካብል ይሆናል ወይ? እንደዛማ ከሆነ 113 ሀገር ልንሆን ነው አይደለም። እሱ ሳይሆን እኔ አንደኛ ባሌ ሮቤ ላይ ሲወለድ ጎንደር መሄድ መብቴ ነው። ጎንደር መሄድ መብቴ ነው ማለት ግን ጎንደር መሄድ ግዴታ አለብኝ ማለት አይደለም። ልክ እዚህ ሩም መምጣት መብቴ ነው። እዚህ ሩም መጥተው ለመስማት ራሱ አማርኛ የሚከብዳቸው እዚህ ሩም የማይመጡ ሰዎች አሉ። ግዴታ የለባቸውም እዚህ መምጣት። የእነሱን ቋንቋ የሚናገር ሩም ይሄዳሉ። ልክ ሶማሌ ጋር እንደሚሄደው እንደዛ እንደሚያደርገው የመሄድ መብት አለኝ። ባውንደሪው አይገድበኝም ማለት ነው። ሲሄድ ግን ኤክስፔክቴሽኔ መስተካከል አለበት። እየሄድኩ ያለሁት በሄድኩበት ቦታ ሁሉ እኔ የምናገረውን ቋንቋ ሰው ይናገራል በሚል ኤክስፔክቴሽን አይደለም። የሚሄድበት አካባቢ ያለሁበት ሀገር መንቀሳቀስ የተፈቀደልኝ ቢሆንም ህብረ ብሔራዊና የተለያዩ ማንነቶች ያለበት ነው። የሚሄድበት አካባቢ ላይ ያለውን ማንነት፣ ቋንቋውን፣ ባህሉን ኤክስፔክት አደርጋለሁ። ልጨርሳት ቆይ። ሲሄድ ማይኖሪቲ ነኝ። እኔ የሚሄድበት አካባቢ ላይ እኔ ኦሮምኛ ተናጋሪ ነኝ። ጎንደር ሲሄድ እኔ ማይኖሪቲ ሆኜ ነው እየሄድኩ ያለሁት። በራሴ አካባቢ ማጆሪቲ ነኝ። መሄድ ፈልጌ ከሄድኩ ሀገሬ ውስጥ ነው ያለሁት። ማንም ይከለክለኛል። ጎንደር መሄድ እችላለሁ። ማይኖሪቲ ሆኜ ስለሚሄድ ስልጣን አይደለም ያለኝ፣ መብትን ያለኝ፣ ራይት ነው ያለኝ። ራይቴ ይከበርልኛል። ምን ማለት ነው? ጎንደር አካባቢ ሄጄ ተሳስቼ በመኪና የሆነ ላምብ ገጭ ፍርድ ቤት ብቀርብ አማርኛ አልችልም እኔ ካልኩኝ እኔ በምናገረው ቋንቋ ወይ ይተረጎምልኛል ማለት ነው። መብት ስላለኝ ቢኮዝ ተከስሼ ስቀርብ ከሳሼ የሚለውን የመስማት መብት ስላለኝ መብቴ ይከበርልኛል።
አኮሞዴት እደረጋለሁ። እንዴት ኢትዮጵያ ውስጥ እየኖርኩኝ ጎንደር ሄጄ የኔን ቋንቋ ሰው አልተናገረም ማለት አልችልም። ቢኮዝ ጎንደር የሚናገሩት ቋንቋ አላቸው። ማጆሪቲ ህዝብ አለ እዛ ጋር። ሴም ፎር ኦሮሞ ሴም ፎር ኤቭሪ። ሁሉም ባለበት አካባቢ ላይ ራሱን አድሚኒስተር ስለሚያደርግ የራሱ ማንነት፣ የራሱ ቋንቋ፣ የራሱ ባህል አለው። እዛ ቦታ የመሄድ መብት ያለኝ ሀገሬ ውስጥ ነው ያለው። ሀገሬ ህብረ ብሔራዊ ናት። ሲሄድ ግን ልዩ የሆነ ኤክስፔክቴሽን የለኝም። ቢኮዝ እንደዛ ከሆነ ከመጠን ያለ እሱን ነው የምልህ። አሁን አንዳንድ በጣም ብዙ ሰዎች የማይታያቸው ቅድምም ያሬድን ቅንነት ያስፈልጋል ብለው ይሄ የምንድነው ቃሉን መጠቀም ስለማልፈልግ ነው ትምክህት የሚሉት አለ። ግን ኢትስ ላይክ ዩ አር ኦልሬዲ አሱም ታደርጋለህ። አንተ የሄድክበት ቦታ ሁሉ ላይ አንተ የምትናገረውን ቋንቋ ሰው እንደሚናገር ኦሮምኛ ትልቅ ህዝብ ነኝ፣ ሰፊ ነኝ፣ ኢትዮጵያ ውስጥ እንትን ነኝ፣ በሄድኩበት ሁሉ ለምን ኦሮምኛ አልተናገሩም ብዬ እንደተጨቆንኩ መቁጠር የለብኝም። ቢኮዝ እዛ አካባቢ ማጆሪቲው የስልጣን ባለቤቱ አማርኛ የሚናገር ነው፣ አፋርኛ የሚናገር አፋር ሲሄድ፣ ስለዚህ በእነሱ ቋንቋ ነው። መብቴን ግን ጠይቃለሁ። ተከስሻለሁ፣ አስተርጓሚ አምጡልኝ ይላለሁ። ቢኮዝ ማይኖሪቲ ነኝ፣ መብት እንጂ ስልጣን የለኝም። ጎንደር ላይ እኔ እንደ ማይኖሪቲ መብት እንጂ ስልጣን የለኝም። ባሌ ስመለስ ግን ስልጣን ያለኝ። ስለዚህ እንደ ስልጣን ባለቤትነቴ እኔ የምፈልገውን ቋንቋዬን የሚናገር ሰው ነው መርጬ የማስቀምጠው። ሐኪም ቤትም ሲሄድ እንትንም ሲሄድ ተከስሼም ብቀርብ በእኔ ቋንቋ ነው። ቢኮዝ የስልጣን ባለቤት ነኝ ያለሁት። የስልጣን ባውንደሪ ውስጥ ነው፣ የአድሚኒስትሬቲቭ ባውንደሪ ውስጥ ነው ያለሁት። እኔ ነኝ ሰልፍ አድሚኒስተር ነው የማደርገው። አማራ ክልል ላይ በማንነታቸው ሰልፍ አድሚኒስተር ያደርጋሉ። ሰልፍ አድሚኒስተር የሚያደርግበት አካባቢ ሄጄ በእኔ ቋንቋ ራስህን እንዴት አድሚኒስተር አታደርግም? ኢትዮጵያዊ አይደለህም ወይ አልለውም። ኢትዮጵያዊ ለመሆን ኳሊፊኬሽን አይደለም የኔ ቋንቋ፣ የራሱ ቋንቋ ኳሊፋይ ያደርገዋል። እንደ ፌዴራል ግን አብረው የሚያስተሳስሩ ቢኮዝ የፌዴራል ግንኙነቶች አሉ። የፌዴራል የጋራ የሆኑ ነገሮች ሰፊውን ማስሚ አሁን አማርኛ በጣም ሰፊ ማስ ነው ከበር የሚያደርገው። ኦሮምኛ ከተጨመረበት በጣም ኢቭን ዋይደር እንትን ይሸፍናል። ሶ የፌዴራል የስራ ቋንቋ በማድረግ ውስጥ የጋራ የሚያገናኙ እነኛ አድሚኒስትሬቲቭ ባውንደሪዎች የሚገናኙባቸውን ስራዎች የጋራ ስራዎቻችን የፌዴራል ስራ ላይ እነኝን ቋንቋዎችን እንጠቀማለን። በስልጣን ባለው ቦታ ላይ ግን ማህበረሰቡ ከራሱ ማንነት፣ ቋንቋ፣ ባህል ውጪ አዳፕት የሚያደርገው ነገር የለም። ቢኮዙ ሀገሩ ውስጥ ስልጣን አለው በራሱ ባውንደሪ፣ በራሱ ቋንቋ፣ በራሱ ባህል ብቁ ነው፣ ኢትዮጵያዊ ነው፣ ኢትዮጵያ ናት። አፋርኛ ብቻ መቻል ኢትዮጵያዊ ያደርጋል፣ ኳሊፋይ ያደርጋል። ግን ሌላኛውም ደግሞ አማርኛ ብቻ መቻልም ኳሊፋይ ያደርጋል። እዛ ሲሄድ አፋርኛን አይጠብቅም። ተሻግሯል፣ ባውንደሪ አድሚኒስትሬቲቭ ባውንደሪ ተሻግሯል። the administrator as such is the speaker of the Afari language there and he should abide by those ማለት ነው። እኔ ሐሳቤን እንትን ይበልና አድማጭ ይፍረድ በሁለት ደቂቃ ማለት ነው። አሁን አንተ ቀጥታ ላንጉጅን በምን ኢንስትሩመንት አየው? በስልጣን ሌላ ዞን ላይ ስለገባ የሰልፍ አድሚኒስትሬሽን የስልጣንና የራይትን ጎንደር ሲሄድ ባለመብት ነኝ፣ ባለስልጣን አይደለሁም፣ ማይኖሪቲ ነኝ። ባሌ ሲሄድ ግን ማጆሪቲ ነኝ፣ ባለስልጣን ነኝ። ስለዚህ የኔን አባይድ አርግ ነው እያልክ ያለው። እኔ ደግሞ ፖለቲሳይዝ አድርጌ ሳይሆን አንድ ከባሌ የወጣ ኦሮምኛ የሚናገር አያና የሚባል ሰው ጎንደር ሲሄድ አማርኛ ስለማይችል ኦሮምኛ ስለሚናገር ሲከሰስ፣ ወይ አሁን በአንተ በሰጠው ኤግዛምፕል ልቀጥልና ፍየል ገጭቶ ሲከሰስ አስተርጓሚ መጥቶለት በአማርኛ፣ መቀሌ ሄዶ ገጭቶ ፍየል ገጭቶ ሲከሰስ በትግርኛ፣ ሲዳማ ሄዶ እንትን ሲከሰስ በሲዳምኛ እየተረጎመ ከሚቸገር አንድ የጋራ መግባቢያ ቋንቋ ኖሮን የሥራ ቋንቋ ብሔራዊ ቋንቋ በለው ወይ ናሽናል በለው እንደ ኢንስትሩመንት መጠቀም እንደ መግባቢያ አንድ ሱርማ መቀሌም ሲሄድ እንዳይቸገር፣ ጎንደርም ሲሄድ እንዳይቸገር፣ አኝዋክ ሲሄድም እንዳይቸገር፣ ሱማሌም ሲሄድ እንዳይቸገር፣ አፋርም ሲሄድ እንዳይቸገር፣ እንደ ባቢሎን ቋንቋው እንዳይዘበራረቅ ከቋንቋው ባህሉን ከቻለ በኋላ አንድ ተጨማሪ ቋንቋ ችሉ የሀገር መግባቢያችን ይሄ ይሁን፣ የትም ቦታ ስትሄድ ስትከሰስ ይሄን ቋንቋ ከቻልክ መግባት ትችላለህ ተብሎ ለምን አንድ ሰው ፕራክቲካሊ 113 ቋንቋ ኢትዮጵያ ውስጥ ስለሚነገር 113 ቋንቋ ሊችል አይችልም። ባሌ ነው የሚሄደው ብሎ ኦሮምኛ ከተለማመደ በኋላ የእንጀራ ጉዳይ ጎንደር ሊወስዱ ይችላል፣ የእንጀራ ጉዳይ አፋር ሊወስዱ ይችላል፣ ቤንሻንጉል ጉምዝ ሊወስዱ ይችላል። ስለዚህ 113 ቋንቋ ሰው ሊችል ስለማይችል አንድ ቋንቋ አዘጋጅተን ለመግባቢያ ሲዳማም ቢሄድ ጎንደርም ቢሄድ መቀሌም ቢሄድ ጉምዝም ቢሄድ ያላስተርጓሚ ሊገለገልበት የሚችለው ሁለተኛ ቋንቋ የትም ቦታ ሊገለገልበት የሚችል ቋንቋ መኖሩ ምንም ክፋት የለውም። አንተ አሁን ቅራኔ እሱ ቋንቋ መኖሩ ሳይሆን አማርኛ መሆኑ ነው። ጎንደር ላይ መጀመሪያ ቋንቋ እሱ ስለሆነ የኔን እንትን አንደርሜን ያደርገዋል ነው። እኔ ደግሞ እያልኩ አይደለም የስቴት ኔቸራ ኢትዮጵያ ስሪት ያህ ስለሆነ ነው። በአጋጣሚ ጉዳይ ሲዳማው፣ ከምባታው 110 ምናምን ቋንቋ እየተነገረ
ያንተ ቋንቋ ፕሪቬል ስላላረገ ስለነበረ ነው። አሁን ግን ኦሮምኛን ዲሚኒሽ አያረግም። አማርኛችን ላይ መቀሌ ላይ ጎንደር ላይ ሲዳማ ላይ ሱርማ ላይ ያላስተርጓሚ ፍየል ስትገጭ ብትከሰስ ብትግባባ መብትን ብታስከብር የሚጎዳህ ነገር የለም። ኦሮምኛውን ዝቅ አያረግብህም። አንተ ፖለቲካውን ያያስከው ምንድነው? አንድ የጋራ መግባቢያ ቋንቋ መኖሩን ያያስከው ምንድነው? ኦሮምኛ ከራስ ገዝነቱ ጋርና ከእንትን ጋር ማጆሪቲ በሆነበት እንትን ላይ እንዴት አማርኛ እንትን ይባላል ብለህ ነው ከሱ ጋር ነው ያያስከው። እኔ ደግሞ ማያይዘው ከሱ ጋር አይደለም። በነገራችን ላይ የሄደ ፍየል የሚገጨው ሰውዬ ስቲል ማይኖሪቲ ነው። ባሌ ውስጥ ከሚኖሩ ሰዎች ገባኝ። ማይኖሪቲ ነው። ሄጄ የሚገጨው ሰውዬ ከዚህ ከሚንቀሳቀሱ ሴትለር ነው አይደለ? ሴትል አድርገናል በቦታችን ላይ ሴትል አድርጎ ያለው ኢተነጣጣይ የሆነ አሰፋፈር አለው። በዛ ኢተነጣጣይ አሰፋፈር ውስጥ ያለው ነው ሰፊው ህዝብ። ዋናው የአስተዳደር ወሰኑንና የአስተዳደር ቋንቋውን ስታበጅለት ላለውና ለሚቆየው ነው እንጂ የምታበጅለት ከዚህ እዛ ለሚንቀሳቀሰው አይደለም። ዋናው ዓላማ የዛ ሰው ያንቀሳቀስም እየሄደ ፍየል ከሚገጨው እየሄደ ፍየል የሚገጨው አያና ይሆናል። ከዛ እየሄደ ፍየል የሚገጨው ሁለት ነገር ነው መማር ያለበት። አንደኛ መኪና መንዳት ነው መማር ያለበት፣ ዝም ብሎ መግጨት ማቆም። ሁለተኛ ግን የሚሄድበትን አካባቢ ቋንቋ ነው መማር ያለበት። 113 ቋንቋ መናገር ይችላል። እየሄደ ፍየል ቋንቋ 113 ቦታ የመንቀሳቀስ መብትን የመግባባት መብትን እየገደብክ አይደለም። የመንቀሳቀስ መብት አለው። የተንቀሳቀሰበት ቦታ ሁሉ ላይ ግን የሱ ማንነት ፕሪቬል የማድረግና እሱ አንድ ሆኖ የሺዎችን ቋንቋ የሱን እንዲናገሩ ኤክስፔክት የማድረግ መብት የለውም። ጠየቅኩ እኮ ፕራክቲካብል ነው ወይ? 113 ቋንቋ ሰው መልመድ ይችላል። ፕራክቲካብል እየኖርንበት ይንቀሳቀሳል። ኢትዮጵያዊ አይደለ? ሶማሌው ትግራይ ይሄዳል፣ ትግሬው ኦሮሚያ ይሄዳል፣ ኦሮሞ ምናምን ይሄዳል፣ ሁሉም ይሄዳል ነው። 30 ዓመት አንተ ልጅ ሆነህ እኮ እየኖርንበት እኮ ነው ያለው። አሁን እኮ አላስኖር ብሎን እኮ አይደለም። አሁን የጎደለን እኮ ሀገራዊ አንድነትን ለመፍጠር ነው ትልቁ ትግላችን። ሀገራዊ አንድነትን ለመፍጠር አንድ የምንግባባበት ኢንስትሩመንት መኖሩ ምንድነው ቅር ያለህ? ኦሮሚያ ቢሆን እንትን ነበር። ኢንስትሩመንት አይደለም። ሴንስ ኦፍ ላንጉጅ ኢንስትሩመንት ነው። ኢንስትሩመንት አይደለም። ትልቁ የጎደለን ነገር እሱ አይደለም። ከስልጣን ጋር እኮ አያያዝከው ቅድም ማይኖሪቲ ስለሆነ ስልጣን ነው። እሱ የስልጣን ጉዳይ ነው። አንተ ያየው ህዝብ ባለስልጣን ነው ወይስ ህዝብ ባለስልጣን ነው ወይስ ንብረት ነው? በፊት አንድ ቋንቋ ነው፣ ስዩመ እግዚአብሔር ነው። ለሱ የሚመቸውን ቋንቋ ነው የምትናገረው። አንተን ንብረትህ መሬትህም አንተም ንብረት ነህ። ስለዚህ የባለቤትህን ቋንቋ ለመናገር ትጋጋጣለህ። አሁን ግን ባለስልጣን ነህ። ስለዚህ የሚሾመው ሰውዬ ነው ያንተን ቋንቋ እንዲያውቅ የሚጠበቅበት። ስለዚህ ያሬድ የጎንደር አማራ ነው። አንደው ሀገሪቷን ወደ ያሬድ ሩም እናጥበውና እዚህ ጋር ስንሰበሰብ ትግሬው አጼ ዘርዓ ያዕቆብ፣ ሴቭ አማራው፣ ሀዲያው ዋንጋሪ፣ ኦሮሞ አያናና ጉራጌዋ ቅድስት በአስተርጓሚ ነበር የምናወራው ማለት ነው እዚህ ጋር ቁጭ ብለን። ከዛ ወይ ደግሞ የያሬድን ቋንቋ ለምደን ሁላችንም አማርኛ እናወራ ነበር ማለት ነው። ከዚህ ሁሉ ግን አንድ የጋራ ቋንቋ ኤክስ የሚባል ቢኖር ምን ክፋት አለው? ያሬድ ቤት ስንመጣ በኤክስ ቋንቋ ሁላችንም አንድ የመግባቢያ ኖሮን ከዛ አጼ ትግርኛውን ኖሪሽ እንዲያረግ ፍሎሪሽ እንዲያረግ ዋቴቨር ኤክሰርሳይዝ ያደርገዋል እንትን ይሏል ነው። ምን ችግር አለ? አንድ ጋራ ቋንቋ ኢንስትሩመንት ቢኖር ኖ እኔ ያሬድ ቤት ለመምጣት የያሬድን ቋንቋ ተምሬ ነው የመጣሁት። ይኸውልህ እኔ ያሬድን ቋንቋ ለመማር ያሬድን ቋንቋ ተምሬ ነው የመጣሁት። እዛ ጋር ግን የጫሌ የሚባል ልጅ አለ፣ አሁን ሩም የሚከፍታል ሰኝ የሚባል ሰኝ አማርኛ ለማውራት ሲሞክር ሁሌ ነው የምንዝናናው። አንዳንዴ ጣል ያደርጋል ሊያስቀን ሲፈልግ ሁለት ቃል ተከታትሎ መናገር ይቸገራል። ሰኝ ቤት ያሬድ መምጣት አልቻለም። ሰኝ ቤት ያሬድ ግዴታ መምጣት ስላለበት ሰኝ አማርኛውን ያስተካክል ማለት የለበትም። አዎ ግን አንድ የጋራ ቋንቋ ኖሮ ኤክስ የሚባል አማርኛን እንተው። አሁን አንተ ከአማርኛ ጋር ስለሆነ ኢሹ ኤክስ የሚባል የጋራ ቋንቋ ኖሮ ኤክስ የሚባለው የጋራ ቋንቋ እንፍጠረው። let me make my point እና ከዛ ዲባንክ አድርገኝ ፖይንቴ። ኤክስ የሚባል የጋራ ቋንቋ ቢኖረን ግን ሰኝም አያናም ያሬድም አጼም ቅድስትም ዋንጋሪም የትም ቦታ የትም ሰዓት ላይ ቢገናኙ መግባባት ይችላሉ። ሀዲያሙን ትግሬሙን ሲዳማሙን ኦሮሞሙን አንድ ኤክስ የሚባል ኢንስትሩመንት በመፍጠራችን ምክንያት አንዳንዱ እንደ አንደኛ ቋንቋ አንዳንዱ እንደ ሁለተኛ ቋንቋ ለምዶ የትም ቦታ መነጋገር ይችል ነበር። ይሄ አይፈጠር እያልክ ነው አንተ። ግን ሰኝ ዘርዓ ያዕቆብ ያሬድ ኖ ሴቭ አልተረዳኸኝም ማለት ነው። ይሄ ቢኖርማ ቢገኝ እኮ እሱ ነው በጣም ቀላሉ ለዩኒፊኬሽን እኮ መጀመሪያ ላይ ተሞክሮ የነበረው ፕሮጀክትም እኮ ዓለም እንዳለ ፈረንሳይ እንዳለ ትልልቅ ሀገሮች እኮ አሁን ዩኒፋይድ ሆነው ያሉበት ምክንያት እንደዚህ ወደ አንድ የማምጣት አቅም ስለነበረ ስላደረጉ እኮ
ቢቻልማ ኖሮ ለዩኒፊኬሽን ከዛ የሚቀል ነገር የለም። ቢቻል እንደውም አንድ ቋንቋ ብቻ ሳይሆን ባህላችን ሁሉ ነገራችን አንድ አይነት ቢሆን እኮ ጠንካራም ነው የምንሆነው። በጣም ጥሩ እኮ ነው። ግን አሁን ኢትዮጵያ እንደዛ ታርጉልኝና አይደለንም። ባትሪም ሊዘጋ ነውና ገብቶሃል? እኛ እኮ ልዩ በቃ ሁላችሁም ስለመጣችሁ በጣም አመሰግናለሁ። ከባድ ነው። በዚህ አጋጣሚ የቴዲን ትዕግስት በጣም ወደድኩት። ቴዲ በጣም የሃይማኖት ሰው የሚለኩሰው እሳት ግን አየህ አይደለ ያሬድ? ለኩሶብን ሄደ። እኔ ለኦሮሞዎች ፓስተሩ ለኩሶብን ሄደውን አየህ አይደል? አዎ እንዲህ ናቸው። ሰማ ለኦሮሞዎች ምነግረው አያና የመንዝ ሰው ነው፣ አድራሻውን ፈልጉ። ሌላ ምንም አላላችሁ። በመሀል የሚጥለው ነገር ስለመጣችሁ ሁላችሁ በጣም አመሰግናለሁ። ፓስተሩ ነው ለኩሶ ሄደው። ሁላችሁንም ወዳችኋለሁ። ቴንክ ዩ ሶ ማች። ክብረት ይስጥልን። እሺ ዘርሺ ቴንክ ዩ፣ ሴቭ ቅድስቴ፣ ዋንጋሪ ቴንክ ዩ ሁላችሁ። ቴንክ ዩ። ሰላም፣ መልካም ሰላም ደሩ። ቻው ጌታዬ። ባይ እናትዬ ባይ